እሺ የዛከለ ኡስታዙና ናናት ካለች ቀጥይ፣ ወይም ደግሞ ላቫሎን ካላችሁ ጥያቄ ያላችሁ ጠይቁ። እንዴት ናችሁ? ሰላም ነው? ሰላሙን አለምን ትበል። ወደ ጥያቄ አለ? እግዚአብሔር ይመስገን አለ። ያው ጥያቄ ነበረኝ። ጠይቅ። እሺ እኔ የሆነ መጽሐፍ እያነበብኩ ነው እና እሱ ነገር ላይ ነው ጥያቄ የምጠይቀው እና ጥቅሱንና ምዕራፉ እሰጣለሁ። አንተ እሱ ነገር ታስረዳኛለህ። ድምፅ አይሰማም። ምን አልከኝ? የሆነ መጽሐፍ እያነበብኩ ነው ታውቃለህ። እሺ እሱም ነገር ደግሞ ከየሆነ ማይ ፍሬንድ ነው እና እሱ እያነበበ ነበረ። እኔ ለእኔ የሰጠኝና እሱን እያነበብኩት ነው። ከዛ መጽሐፉ ኢስላሚክ ነው ወይስ ጽሁፎች አሉ? የእስላሚክ ነው እና በምዕራፍ የተደገፈ የተጻፈ ነው። ገባ አይደለም? ጥቅሶቹ አሉ ተጠቅሰዋል። እዛ ቦታ ላይ ምዕራፍና የተዘረዘሮቹ ነገር አሉ። ከዛ ስቼ ነው የሚጠይቀው እሱ ነገር ትክክል ነው ወይስ ትክክል አይደለም እያልኩ ጠይቃለሁ። አንተ ደግሞ እሱን ነገር ትመልስልኛለህ ማለት ነው። ችግር የለም። አሁን ጥያቄን አቅርብና መልስ የምታርካታት። እሺ ከመጀመሪያ ከምዕራፉ ልጀምር። ለምሳሌ ሳያል ቡኻሪ ይላል 93 546 ገጽ 9 ይላል። ከዛ ሶስት ምዕራፎችን ይገልጽና ያለ መልእክተኛ እንዲያሉ ይላል። እሱን ደግሞ እኔ ምዕራፉን በኋላ ገልጽልሃለሁ። የሰው ልጅ ሳይወለድ በፊት ምን እንደነበረ ወይም ደግሞ አላህ የምን ዘመኑ ምን አርግቶ እንደሚጽፍለት እሱን ነገር ያስረዳኛል። ሳሂህ ቡኻሪ 96 እንደዛ ይሉ ቁጥር አስተካክል። እሺ እንደ ሳሂህ ቡኻሪ 93 ነው 96 ነው 93 ያ 93 እንደዛ ይሉ። እሺ አዳምጠኝ። ሶስት ነገር ነው የተገጸ። ለምሳሌ ሳሂህ ቡኻሪ 93 546 ገጽ 9 ይላል። አሁንም ሳሂህ ቡኻሪ 55 596 ምንድን ነው? እሱ ቁጥሩ ነው መሰለኝ። ገጹ 9 ይላል። 93 ነው ያልከው። 93 የሚባል ቮሊዩም የለውም። 93 ገጽ። እሺ 500 ምን 500 መስመር ነው ምንድን ነው? የለም እንደዛ። እሺ እንዲህ ያደርጋል። ሳሂህ ቡኻሪ ካለ በኋላ 93 ብሎ ይጽፍና 2 ነጥብ ያደርግና 546 ያደርግና ከዛ ገጽንና 9 ብሎ ይጽፋል መጨረሻ ላይ። ከዛ በኋላ ደግሞ አሁንም ሳሂህ ቡኻሪ ይላል 55 ይላልና ከዛ 2 ነጥብ ወደ ታች ይጽፍና 549 ከዛ ይመቀነስ። አንድ ቀስ በል እስኪ አንዴ። እንደ መሰለህ ሐዲስ ሲጻፍ በቁጥር አለው። ቁጥሩን ችግር የለውም። ቁጥሩን ሰውየው አላወቀው እንተው። ቁጥሩን ርዕስ አለው፣ ቮሊዩም አለው። ቮሊዩሙን ንገረኝ፣ የርዕሱን ባቡን ንገረኝ። አለቀ። ይሄ ነው። ሲቀጥል መጽሐፉ ስሙ ምንድን ነው? ይህ መጽሐፉ ምንም መጽሐፍነት የዚህ የሚል ላይ አልተገለጸም፣ ግን የቁርአን ስም የለውም መጽሐፉ። ቆይ አንዴ ስም የለውም። ይሄ ስም ብሎም ባይገለጽለትም ምን ለምሳሌ ራሱ ስም የለው መጽሐፍ። እሺ ቀጥል። ርዕሱ ምን ይላል ያልከው? አፍኖ እንደጻፈው ወገኖችን እንደጻፉት አልገባኝም ፖይንቱ። እስልምና ጥያቄ ብሎ የጻፉት መጽሐፍ ነው ያመጣልኝ። ኦኬ ጥያቄ የወዳጅ አመል ጥያቄ ይላል። ምን የወዳጅ አመል ጥያቄ ነው የሚለው። እኔ ምን መሰለህ አሁን በቃ ቶ ወዴት ነህ? የወገንህን ይዘህ የመጣኸው ገባኝ። ችግር የለውም። እኔ አሁን ማለት ነው የሰውዬ መጽሐፍ ምናምን ሳይሆን እኔ ምዕራፉና የተጻፈውን ትክክል ነው ወይ ትክክል አይደለም ማለት ጥያቄ። እሺ ችግር የለውም። አሁን እንደ መሰለህ ግን ማንም ዝም ብሎ እየመጣ የጻፈው መጽሐፍ ከፍተህ ስም የለውም ራሱ ያልከኝ መጽሐፍ እሱን አንብበህ እሱን ጠይቅ በሙሉ አያስኬድም። አንተ አንብበውና ጥያቄ የሆነብህን እዚህ በኋላ ጥያቄ የሆነብኝ ብለህ ጠይቀን። ሐዲስ ቁጥር ሰጠህ እንደዛ ያባል ሐዲስ ቁጥር የለም። ሰው ዝም ብሎ እየጻፈልህ እየሸወደህ ያለው። ስለዚህ ለይተህ እዚህ ቦታ ጥያቄ ሆነብኛል ብለህ ሐዲሱን ከፈለክ አንብበው በተረጎምልህ መንገድ እና ከትክክለኛውን ክፍተህ እናሳያለን። ከዛ ይበቃል እንጂ ሙሉ መጽሐፍ እየከፈክ ይሄ እንደዚህ ልታሳድረው ዝም ብሎ ሰው የዋሸውን በሙሉ እንደዛ አያስኬድም። እና አንድ ጥያቄ መርጠህ ይሄ ጥያቄ ሆነብኛል ብለህ ጥያቄህን አቅርብ። እሺ
እኔ ባነበብኩት አሁን እኔ በአንብቤ በተረዳሁት በራሴ እሺ አንተ ጥቅሱ ስለምታውቅ ለምሳሌ አላህ ሰው ልጅ ሳይፈጥር በፊት ምንድን ነው በእናት ሆድ ውስጥ የሚጽፍበት? ጥያቄ ይሄ ነው እኮ ይሄ ነው። እሺ የሚጻፉ ሶስት ነገሮች አሉ። ፈየክቱቡ አመለሁ ስራው ይጻፋል። ሸቂዩን አም ሰዒድ የጀነት ሰው የጀሃነም ሰው ነው የሚባለው ይጻፋል። ዋናው ፖይንት ይሄ ነው። ከዛ በኋላ ህይወት ላይ የሚሰራው ነገር ይጻፋል። ሶስት ነገር ነው የሚጻፈው። ሐዲሱን ቀለጣለህ እንቆጥራቸዋለን ራሱ። እሺ አየህ ግን ሌላ ጊዜ ቁጥር ሲያስቀምጡልን እንደማይወሽ ዝም ብለሃቸው እንደዛ ሐዲሱ ሰሂህ ቡኻሪ 96 አይደለ? እኔ ግን አተባበረሃለሁ። አመለ እሺ ግን እስከዛ ዛሬ ጥያቄ ምንድን ነው? እሺ ለምሳሌ እሺ እኔ ላንብብልና ማለት ነው። እንደዚህ ይላል። እሺ ለምሳሌ የአላህ መልእክተኛም እንዲህ አለው ከእናቱ እያንዳንዱ በእናቱ ማፀን ለ40 ቀናት ይሰበሰባል አለ። ከዛ በኋላም ወደ ረጋ ደም ይቀየራል። ከተመሳሳይም 40 ቀን ቆይታ በኋላ አግኝተኛል ሐሳቤ ወገን ሐዲሱን እንኳን አውቀዋለሁ። ቁጥሩን ንገረኝ። እንዳውም ሰሂህ ቡኻሪ 3208 ነው። ሰሂህ ቡኻሪ 3208 አሁን ለምሳሌ አንብቤልሃለሁ። እዛ ጋር ጥያቄ ምንድን ያልኩህ እኮ ነው። የሚጽፉት ነገሮች ነገርኩህ። አንብቤልህ ያው እንደዚህ ይላል። ፈዩቃሉ ለሁ እክቱብ አመለሁ ወሪዝቀሁ ወዐጀለሁ ወሸቂዩን አም ሰዒድ። እክቱቡ አመለሁ ስራውን ጻፉ ይባላሉ። ወሪዝቀሁ ሪዝቁን፣ ወዐጀለሁ አጀሉን እንዲሁ የሞተበት ጊዜ ማለት ነው። አጀል ትርጉሙ ሸቂዩን አም ሰዒድ የጀነት ሰው የጀሃነም ሰው የሚለው ይጻፋል ይላል። ይሄ ነው ሐዲሱ። እሺ ኦኬ። ከዛ ዘመኑ ደግሞ የተባረከና እርጉም እንደሆነ ይጻፍበታል አይደለም? የወደፊቱ ማለት ነው። ወደፊት ላይ የደስተኛ ሰው ነው ወይስ የሀዘንተኛ ማለትም ጀነት የሚገባ ሰው ነው ወይስ ገሃነም የሚገባ ሰው ነው የሚለው ይጻፋል። ኦኬ እሺ። አሁን የኔ ጥያቄ ማለት ነው እሱ ቦታ ምን ይላል? ወደ መጨረሻ አካባቢ ላይ ደግሞ የነበርኩ ሲሆኑ የተጻፈበትን ነገር ድንገት ለምሳሌ አሁን አንተ የወደፊት መልካም ስራና መጥፎ ስራ ተጽፎብሃል። አንተ እሱ ነገር እንዴት ነው አውቃ ምሰራ? የተጻፈብህ ነው ምሰራ። ስለዚህ አንድ ሰው የተጻፈበት ነው መስራት ያለበት ማለት ነው። ጥያቄ ብቻ ጨረስክ? እሺ መልሱ አጭር ነው። ስለምንሰራው ተጻፈ። አላህ እኛ የምንሰራውን ነገር ወደፊት የምንሰራውን ነገር ስላወቀ እሱን ነገር እንዲጻፍ አደረገ። የሙስሊሞች አምላክ የወደፊቱን ያውቃል፣ ያለፈውን ያውቃል፣ እንዲሁም ደግሞ አሁን ያለውን ያውቃል። ስለዚህ አንድ ሰው ከመወለዱ በፊት ራሱ አስቀድሞ ህይወቱን ስለሚያውቅ እንዲጻፍ ያደርጋል። ከተጻፈም በኋላ መላኮችም አሁን ይጽፋሉ። የመልቂያማ ላይ ጽሁፍ ወጥቶ ይታያል። የሚጠየቀውን በሰራው ስራ ነው። ስለዚህ አላህ የጻፈው አስቀድሞ ስላወቀን የሚያደርገው ግዴታ የተጻፈ አድርጎ እንደዛ የሚያስተምረው በእስልምና የለንም። ግን አምላካችን ሁሉን አዋቂ ስለሆነ መላእክቶች በተፍሲር መተው እንዲጽፉ ያዛቸዋል ነው። ኦኬ። ስለዚህ አሁን አንድ ሰው አሁንም ጥያቄ አልተመለሰልኝም። አንተ ለምሳሌ ጥሩ ነገር እየሰራ ከሆነ አላህ የጻፈብን ነው እየሰራ ያለው ማለት ነው። አላህ እንደምሰራ ያወቀውን ነገር እየሰራሁት ነው። ትክክል ነው። የሰራሁት በራሴ ፍቃድ ነው። አሁን ሳወራን የማወራው በራሴ ፍቃድ ነው። አሁን እንደማወራና አምላኬ አስቀድሞ ያውቃል። በጣም ጥሩ። ለምሳሌ ደግሞ አንድ ሰው መጥፎ ስራውን የተጻፈበትን ድንገት እንኳን ወደ ጥሩ ስራ ከሰራ ሰውዬው መጥፎ ነገር የሰራው በራሱ ፍቃድ ነው። አምላክ ደግሞ ያ ሰውዬ በራሱ ፍቃድ መጥፎ ነገር እንደሚሰራ አስቀድሞ አውቃል፣ ጽፎታል ነው። ሰውዬው መጥፎ ነገር የሰራው በራሱ ፍላጎት ነው። አላህ መጥፎ ስራ ብሎ አዙ አያውቅም። ጥሩን ስራ ብሎ አላህ አያስቀድም አንድ አካል። ካስገደደንማ ነፃ ፍቃድም የለም። ለምን ይጠይቀናል? ተገደህ በሰራው ነገር እኮ አትጠየቅም። ስለዚህ ቁርአን ላይ ራሱ አንድ ሰው ተገዶ በሰራው ነገር አምላካችን እንደማይጠይቅ ተናግሯል። አንድ ሰው ተገዶ በሰራው ነገር አይጠየቅም። አላህ ተገዶ ጣዖት አምላክ ካደረገው መጥፎ ነገር እንዲሰራ ካደረገው ዞሮ አይጠይቀውም። ለምን? የሙስሊሞች አምላክ ፍትሃዊ አምላክ ነው። ወማ ካነ ረቡከ ቢዘላሚን ሊልዓቢድ ነው የሚለው። ሰዎችን አይበድልም አላህ። ስለዚህ አንተ የምትሰራው ነገር አምላካችን ወደፊት ስለሚያውቅ ጽፎታል። የጻፈው ደግሞ አንተ የምትሰራው ነው። በጣም ገባኝ። ስለዚህ ኦኬ ሳትወለድብህ የጻፈ ስለዚህ እና አሁን ሰው ልጅ መጥፎ ስራ እና ከሰራ ይሄ
አላህ አይፈቅድም አትስራ ለምን ይባላል? እሺ እንደዛ ከሆነ አላህ የጻፈበት ከሆነ ወደ መልካም ተመለስ ለምን ይባላል? እንዴት መሰለህ አንድ ሰው ነፃ ፈቃድ አለው አይደል? ማመንም መካድም ይችላል። ብዙ ስራ ኡስታዝ ሐሳብ ካለ ግን ቀጥል። ምን ተነሳ መሰለህ? ቀጥል ጨርስና እንትን እላለሁ። እሺ ላባለውን በደንብ እየሰማኸኝ ከሆነ አንድ ሰው ምድር ላይ ብዙ ነገሮችን ይሰራ አይደለ? አንተ መጥፎ ነገር ልትሰራ ታስባለህ፣ እኔ አስቆምሃለሁ። ምሳሌ ወደ እስልምና እልሃለሁ አይደለ? ይሄን ሁሉ የምናደርገው በራሳችን ፍቃድ ነው። አንተ እኮ ለፊት መጥፎ ነገር ልትሰራ ትችላለህ፣ እኔ ላስቆምህም እችላለሁ፣ ልመክርህ እችላለሁ። አምላክ ደግሞ ይሄን በሙሉ ያውቃል ነው እያልኩህ ያለሁት እንጂ ግዴታ መጥፎ ነገር ይሰራል ተብሎ ስለተጻፈ መጥፎ ነገር ይሰራ አይደለም እየተባለ ያለው። አምላክ ምሳሌ አንተ ዛሬ መክሬ ሙስሊም አላህ ካለ ሙስሊም ትሆን ይችላል አይደለ? አላህ ሙስሊም ያድርግህና ከጀሃነም ያወጣ። እኔ ሙስሊም ሁኜ ስለ እስልምና ባስተምህርን አንተ ሙስሊም ብትሆን ሙስሊም ስትሆን ያስገድድህ የለም። በራስህ ፍላጎትና በራስህ ፍቃድ ነው ሙስሊም የሆንከው። ግን አምላካችን አስቀድሞ ሙስሊም እንደምትሆን ያውቃልም ነው እንጂ ግዴታ ያ ሰውዬ መጥፎ ይሰራል ተብሏልና አትምከውት የሚባል ነገር የለም። ሲጀመር እውቀቱ እኮ አላህ ጋር ነው ያለው። አላህ እውቀቱን ለኛ ነግሮን እገሌ እንትና ላብ የሚባለው ሰውዬ ገሃነም ይገባል፣ ኡስታዝ ወሂድ ጀነት ይገባል፣ እንትና ገሃነም ይገባል ቢለን ትክክል፣ ይሄ በደል ይሆናል። አንድ ሰው ውጤቱን ሳያውቅ ሳይማር አስቀድሞ ሳይማር ውጤቱ ከተነገረው በደል ነው። ትምህርት ቤት ልታስተምር ሄደህ ትምህርት መጀመሪያ ቀን ልታስተምራቸው ሄደህ አንተ እንትና ጨቡዴ አንደኛ ወጥተሃል ቶሎሳ ሁለተኛ ወጥተሃል አትለውም ሳይማሩ። እንደዛ ካልካቸው በድልሃቸዋል። እንደው ብታውቀው ራሱ እውቀቱ ቢኖር ያ ተማሪ እንደሚወቅ እውቀቱ ቢኖርህ እንኳን አታደርገውም። ኦኬ አምላክም እንደዛ እውቀቱን ሰጥቶም ቢሆን ላበአለውን መጥፎ ሰው ነው ገሃነም ይገባል ብሎ አስቀድሞ ነግሮም ቢሆን በቃ ምንም ጥቅም የለውም። እኔ ለምን እሰራለሁ? ቁጭ ብዬ እበላለሁ። እውቀቱ ግን አምላክ ነው ያለው። የጻፈውም ደግሞ እኛ የምንሰራውን ነገር ነው። ሀያለቱን እያሳየን ነው ያለው። ባይዘው የውመል ቂያማ አሁን የምናገራቸው ልጎች ይጻፋሉ። ከዛ የውመል ቂያማ መጽሐፉ ይሰጠዋል። አንብብ ኢቅራ ኪታበክ መጽሐፍን አንብብ ይባላል። ከዛ በኋላ ተበድለሃል ይተብሎ አምላክ ፍትሃዊ ነው አይደለ? ኃጢአትን የሰራኸውን ኃጢአት ያሳያል። ካሳየ በኋላ ተበድለሃል ብሎ ይጠይቃል። ከዛ በኋላ እንደተበደልክ ስታቅ የዛን ጊዜ ይፈረድብሃል ማለት ነው። እንዲሁም ጀነት የሚገባ ሰው ጋር እንደዚህ ነው የሚገባው። ስለዚህ ግዴታ አላህ ገሃነም ትገባለህ ብሎ የነገረ ነገር የለም። ግን አንተ መጨረሻህን አምላክ ሁሉን ነገር ስለሚያውቅ ወደፊትም ስለሚያውቅ መጨረሻህን አምላካችን አስቀድሞ ያውቀዋል ነው። ኦኬ አላህ ባወቀው ነገር ደግሞ የምትጠይቀው በሰራኸው ነገር ነው። እሺ አሁን በሰራኸው ነገር የሚጠይቅህ እንጂ አላህ ይሄን አድርጋል ብሎ አይጠይቅህም። ግልጽ ነው። ኡስታዙና ጨምር። ሰላም ብያለሁ። ላፍ ሰላም ነው። ኢየሱስን ይሁዳ አሳልፎ የሰጠው በፍሪዊሉ በገዛ ፈቃዱ ነው ወይስ ተገዶ ነው? ሐዋርያት 11:25 ላይ ባለው ጥቅስ መሰረት ምን አልከኝ? ይሁዳ ኢየሱስን በ30 ብር አሳልፎ የሰጠው በራሱ ፈቃድ ነው ወይስ ተገዶ ነው? እንደ ሮቦት በራሱ ፈቃድ ነው እንጂ ማንም አላስገደደም። ማንም አላስገደደም። ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ ይቺ አገልግሎትና ሹመት ሐዋርያት በተውበት ቦታ ሹም ይላል። በገዛ ራሱ ያደረገው ነገር ነው። ይሁዳ ኢየሱስን አሳልፎ እንደሚሰጠው አስቀድሞ ተጽፏል ወይስ አልተጻፈም? ተጽፏል። ምን ላይ? መዝሙረ ዳዊት ምዕራፍ 41 ቁጥር 9 ላይ የሰላሜን ሰው የታመንኩት እንጀራዬን የበላብኝ በእኔ ላይ ተረከዙን ያስነሳ ይላል። ዮሐንስ ወንጌል 13:18 ላይ መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙ ያስነሳ ይፈጸም ዘንድ ነው አለ። አሁን ጥያቄ የሚነሳው ይሁዳ ኢየሱስን በ30 ብር አሳልፎ እንዲሰጥ ስለተጻፈ ነው ያሳልፎ የሰጠው ወይስ አሳልፎ ስለሚሰጠው ነው የተጻፈው? አሳልፎ ስለሚሰጠው ነው እንጂ አሳልፎ እንዲሰጠው አይደለም የተጻፈው። ያ ስለዚህ የተጻፈው ምንድን ነው? የአምላክ ዕውቀት ነው የተጻፈው ወይስ ይሁዳ አሳልፎ እንዲሰጠው ነው? የአምላክ ነው እንጂ የአምላክ ዕውቀት ነው። ኦኬ ጥሩ። አይ በቃ እንደዛ ከሆነ ይሄም የአምላክ ዕውቀት ነው የተጻፈው። ምንም ነገር ሁሉም ነገር ተጽፏል አይደል? ከፍጥረት በፊት ምንም ነገር ሳይፈጠር በፊት በእናንተ መጽሐፍ። አዎ። ስለዚህ መዝሙረ ዳዊት 139 ቁጥር ሁሉም ነገር ተጽፏል። ስለዚህ በእኛ መጽሐፍ ምንድነው ችግሩ? የአምላክ ዕውቀት ነው የተጻፈው። በጣም ኦኬ። እሺ አመሰግናለሁ። መዝሙር 139 ቁጥር 16 ያዙት። እሺ በቃ አሁን ተረድቻለሁ። በእኛ መጽሐፍ ቅዱስ ተደግፎ መመለስ ከሆነ ችግር የለውም። ኢስ ኦኬ። እኔ ግን ያው በዚህ ነው እናንተ ጋርም አለ ነው አለ እናንተ ጋርም አለ የተጻፈው። ኢምራን መለሰልህ ከቁርአንና ከሐዲስ አንፃር እንደገና ደግሞ ንጽጽር ስለሆነ እናንተ መጽሐፍ ላይም እንደዚህ አይነት ነገሮች አሉ የሚለውን ነገር ለማስረዳት ነው። ያው እንትን ነው ኮምፓራቲቭ ሪሊጅን ስለሆነ ነው። እሺ አብሽር በቃ ተረድቻለሁ። ስለዚህ ሁሉ ቦታችን የሆነ ነገር አለ ማለት። እሺ አሁን የኔ ጥያቄ እዚህ ቦታ ላይ አንድ ሰው
መልካምና ክፉን ከጻፈበት በኋላ ለምሳሌ እኔ ላይ ወይን እምሮ ላይ የወደፊቱ መጥፎ ነገር ላይ ተጽፎበታል። ከዛ በኋላ ደግሞ እሱ ነገር ትቶ እምሮ መልካም ነገር ቢሰራ መላእክተኞቹ ተልኮ ወደ መጥፎ ነው የሚያዙት ወይስ ምንም አይሉትም? አምላክን ሁሉ አዋቂ ነው ብለህ ቀጥል ኡስታዝ። ምን እንደተጻፈ ተነግሯል ወይ? መላእክው ምን እንደጻፈ በአንተ ላይ ተነግሯል? የምታውቀው ነገር አለ? እኔማ እየጠየቋችሁ ነው እንጂ እኮ እሱ የለም እውቀት ነው ማለት ነው። ይሁዳ ምዕራፍ 1 ቁጥር 4 ላይ ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልኮ ገብተዋልና አለ። አስቀድሞ የተጻፉ ሰዎች አሉ። ይሄው የተጻፉ አሉ። የሚጠፉ ሰዎች ተጽፈዋል ራሱ ይሁዳ ምዕራፍ 1 ቁጥር 4 ላይ። ስለዚህ መጻፋቸው አስቀድሞ መጻፉ ችግር ከሌለው የተጻፈው የአምላክ እውቀት ነው ካልክ፣ በተመሳሳይ ሰውየው ምን እንደሚያደርግ አያውቀውም። እሱ ምን እንደሚያደርግ አስቀድሞ ተጽፏል። አስቀድሞ የተጻፈው ስለሚያደርገው ነው፣ እንዲያደርገው አይደለም። ስለሚሆን ነው፣ እንዲሆን አይደለም የተጻፈው። እንዲሆን በሆነው ነገር ላይ አንተ ውሳኔ የለበትም። ገብቶሃል? አትጠየቅም ነበር። አንተ የምትጠየቀውና ቅጣትና ሽልማት የምትቀበለው አንተ ስለምታደርገው በተጻፈው ነገር ላይ ነው። አንተ ደግሞ ምን እንደምታደርግ የተጻፈው ነገር ደግሞ ለአንተ አልተነገረም። የአምላክ እውቀት ነው። የአምላክ እውቀት ደግሞ ምን እንደጻፈም አናውቅም። ራሱ ተጽፏል የተባለው እውቀቱን ነው። ቁርአኑ እንደዛ ነው የሚያስቀምጠው። በሰማይና በምድር ያለውን ያውቃል፣ ይህ በመጽሐፍ ተጽፏልና አለ። ይህ የሚለው እውቀቱ ነው። እውቀቱ ነው የተጻፈው። እንዳጠቃላይ ማያዝ አለብህ። የተጻፈው ነገር ምንድነው ተብሎ ሰዎች ቢጠይቁ የተጻፈው ነገር የአምላክ እውቀት ነው። ከዛ ውጪ ምንም ነገር የተጻፈ ነገር የለም። ምን እንደተጻፈ ግን አናቅም ነው የኛ እንትናችን። እና አንዳንድ የቁርአን አንቀጾችን ብታያቸው ጥሩ ይመስለኛል ራሱ ማለት ነውና ይሄ ምንድነው እንትን ላይ አንድ ቦታ ላይ ምን ይላል መሰለ ሱረቱል አይ ቲንክ ምንድነው ሱረቱል ዩኑስ ምዕራፍ 10 ቁጥር 61 ላይ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ እውቀት አይርቅም፣ ከዚያም ያነሰም የተለቀም የለም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። አየው ስለ እውቀት ነው፣ የጌታ እውቀት የተጻፈ ነው ብሎ ነው ያስቀመጠው። ስለዚህ የተጻፈው ምንድነው የአምላክ እውቀት ነው ተብሎ ነው የተቀመጠው። ራሱ ብዙ ቦታ ላይ እንደዛ እንትኖች አሉ እንደተጻፈ የተጻፈ ነገር የአምላክ እውቀት እንደሆነ። ሱረቱ ሐጅ ምዕራፍ 22 ቁጥር 7 ላይም እንደዛ ነው። አላህ በሰማይና በምድር ውስጥ ያለውን ሁሉ በእርግጥ የሚያውቅ መሆኑን አታውቅምን? ይህ አለ ማለት እውቀቱ በመጽሐፍ ውስጥ የተመዘገበ ነው ይላል። የተመዘገበው የአምላክ እውቀት ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 52 ላይም እንደዛ ነው የሚናገረው። እውቀቱ ጌታዬ ዘንድ በመጽሐፍ የተመዘገበ ነው ነው። ስለዚህ የተመዘገበው የአምላክ እውቀት ነው። የአምላክ እውቀት ደግሞ እኔ አላውቀውም፣ ምን እንደሚያውቅ ራሱ አናውቅም ራሱ። ስለዚህ ምን እንደጻፈም ብቻ ሳይሆን ምን እንደሚያውቅም ራሱ እኛ አናውቅም ነው። ስለዚህ በማናውቀው ነገር ላይ አጠቃላይ እውቀት ተመዝግቧል። ያ የተመዘገበው ስለሚሆን የተመዘገበ ነገር አለ፣ እንዲሆን የተመዘገበ አለ። እንዲሁም በተመዘገበው ነገር ላይ ያንተ ምርጫ የለውም። ወንድ፣ ሴት፣ አጭር፣ ረጅም፣ ቀይ፣ ጥቁር አንተን የማትሸለምበት ማትቀጣበት ጀነትና ጀሃነም የሚባል ነገር የሌለበት ቦታ ላይ እሱ ላይ እንዲሆን የተጻፈው ነገር ላይ ጀነትና ጀሃነም ማመንና መክዳት፣ መታዘዝና ማመጽ፣ መቀበልና ማስተባበል፣ እሺ ማለትና እምቢ ማለት የመሳሰሉ ነገሮች አንተን የሚመለከትና አንተን ዲሲሽን ሜኪንግ ፕሮሰስ ያለው ነገር የተጻፉ ነገሮች በአጠቃላይ የአምላክ እውቀት ናቸው። ወይም ደግሞ አንተ ስለምታደርገው ነው የጻፈው። ምን እንደጻፈው ግን አልተናገረም አለ። ይሄን ይመስላል። ኢምራን ጨምርለት። የዘከለው ኡስታዚ አንድ ፖይንት ብቻ ቅድም ላነሳ የነበረው ሲጀመር አምላክን ሁሉን ያውቃል ብለኸው ሁሉን ነገር ያውቃል ካልክ በኋላ ግን የእሱ እውቀት ባይሳካ እያልክ እኮ ነው ያለው። እግዚአብሔርን የኔ እግዚአብሔር እኔ ወደፊት ምን እንደማደርግ ያውቃል ብለህ ከዛ በኋላ እውቀቱ ባይሳካ እያልክ ነው ያለው። ምሳሌ እግዚአብሔር አንተ ገሃነም ትገባለህ ብሎ ወይም ደግሞ አንተ ወደፊት እንደዚህ ታደርጋለህ ስለአንተ አውቋል። መቼም አያውቅም አትለኝም። እግዚአብሔር ያውቃል ሁሉን ነገር አይደል? አውቆ ግን የሆነ ቦታ ላይ አንተ ሙስሊም ብትሆን ስለዚህ እግዚአብሔር አምላክ አይደለም ማለት እኮ ነው። አምላክ ሁሉን ነገር አዋቂ ካልከው በኋላ እውቀቱ ባይሳካ ሲጀመር አይባልም። ዋናው ፖይንት ግን እውቀቱ እኛ ስለምናደርገው ነው እንጂ ግዴታ እንድናደርገው አይደለም የጻፈብን ነው። አምላክ አዋቂ ስለሆነ ያስቀመጠው ብሎ ኡስታዝ በደንብ ገልጾ ታስቶ ላይ አልጨምርም። ብቻ ግን አምላክ ሁሉ አዋቂ ካልከው በኋላ እውቀቱ አይሳካም ማለት አትችልም። ይሄ ራሱ ጥያቄው ፋላሲ ነው ለማለት ነው። ቀጥሎ ኡስታዝ ነው። እሺ ልቀጥል። ጥያቄው ይሰማል ድምጼ?
ምሩ ሰማልከት እሺ በእናንተ አስተምሮ አዳምና ሔዋን ኃጢአት ሲሰሩ ተጽፎባቸው ነበረ ወይስ ሰይጣን አሳስቶቸው ነው የሰሩ ኃጢአት? ኡስታዝ ካለ ራሳቸው ናቸው እንጂ በፈቃዳቸው በፍሪ ዊላቸው ኃጢአት የሰሩት እነሱ ብቻ አይደሉም። እያንዳንዱ ሰው ኃጢአት ሲሰራ በፍሪ ዊሉ ነው የሚሰራው። የተጻፈው ኃጢአት እንዲሰራ ከተጻፈበትማ ምኑም እንትን ሆነ ፍሪ ዊል የሚባለው ትርጉም አይኖረውም። ለምሳሌ አንተ ገንፎ እንድትበላ ባስገድድ ከዛ ገንፎ መብላትም አለመብላትም ትችላለህ ብዬ ብለህ ትርጉም አይኖረውም። ግን ገንፎ መብላትም አለመብላት የሚለውን ነገር ምርጫውን ላንተ ከሰጠሁ ያኔ ነው ፍሪ ዊል የሚባለው ነገር። ፍሪ ዊል ማለት ምን ማለት ነው? ራሱ ፓፕ እኮ ነው ፍሪ ዊል ማለት ፕሪንሲፕል ኦፍ ኦልተርናቲቭ ፖሲቢሊቲ ማለት ነው። ሁለት ፖሲቢሊቲ አለ። ስለዚህ አደምና ሐዋ መብላትም አለመብላትም ይችላሉ። ገብቷል? ምርጫቸው ነው። ነፃ ፈቃድ አላቸው። ልክ እንደዛው አንተም መታዘዝም ማመጽም ትችላለህ። ስለዚህ አስቀድሞ ሁሉ ነገር የተጻፈው እውቀቱ ነው፣ የአምላክ እውቀት ነው የተጻፈው። አደምና ሐዋ ስለሚያደርጉት ነው የተጻፈው እንጂ እንዲያደርጉት አይደለም የተጻፈው። እንዲያደርጉትማ ከተጻፈ እነሱ ለምን ተጠያቂ ይሆናሉ? ገብቷል? ፌርም አይደለም እንጂ ምንም ምርጫ በሌላቸው ነገር በኋላች ላይ ስለምን ሰዎች ይቀጣሉ? ትርጉም ይኖረዋል? ከፍትሃዊነት ጋር አብሮ ይሄዳል? ቴዎዶሲ ከሚባለው ጋር ፍትህ አምላክ ከሚባለው ነገር ጋር አብሮ አይሄድም። እና ቀደም ነግረናል የተጻፈውን ነገር ምን እንደሆነ ማለት ነው። ድጋሚ ጠየቅ ማለት ነው። ይምራን ቀጥል። ጀዛከላሁ ኸይር በቂ ነው። እሺ ላፍ ተመልሶልሃል? እሺ ትንሽ አልገባኝም። አሁን እዛው ቦታ እንዲደግም አሁን እኔ አጭር ጥያቄ የምጠይቀው ምንድን ነው አዳምና ሔዋን ኃጢአት ሲሰሩ የተጻፈባቸው ነው እንጂ የሰሩት ወይም ያልተጻፈባቸው ነው የሰሩት? ለምሳሌ አንድ ምሳሌ ልስጥ። ቅድም ምዕራፉን እየጠቀሱ ወይም ግልጽ አልሆነልኝም። ነቢዩም እንዲህ ያሉ ይላል። ጥቅሶቹን ሊሰጥህ እችላለሁ ግን በትክክል አልተጠቀሰም ስላልከኝ ነው። ነቢዩ እንዲህ አሉ፣ አዳምና ሙሴን እርስ በርሳቸው ተወቃቀሱ። ሐዲሱን ልታውቅ ትችላለህ። ሙሴም አዳምን አዳም ሆይ እንድንሰቃይና ከገነት እንድንባረር ያደረግክም አባታችን አንተ ነህ አለው። አዳምም አለው ፊት ለፊትም ያደረግኩን ተውራትን በራሱ እጅ ጽፎ የሰጠኝ ሙሴ ሆይ አላህ እኔን ከመፈጠሩ ከ40 ዓመት በፊት ወስኖ የጻፈብኝን ኃጢአት በመፈጸምኩ እኔን ተጠያቂ ታደርጋለህ ወይ ብሎ እንደዛ ብሎ ወደ ታች ይገልጻል። እሱም ነገር ነው እኔ የጠየቁት። አሁን እዚህ ጋር ጥያቄ ምንድን ነው? ሐዲሱን እሺ ተጠያቂ ታደርገዋለህ? እሺ ሐዲሱን ሊጨርሰው እሺ በፈጸምኩ እኔን ተጠያቂ ታደርጋለህን? ሙሴ ተሳስተሃል አለው። ይህንም ንግግር ነቢዩ 3 ደጋግሞ አቡ ሁሬራም የተናገሩት ሐዲስ ነው ይላል። ተጠቅሰዋል ሐዲሶቹን። አንተ ሐዲሱን ልታውቅ ትችላለህ። በነገራችን ላይ እኔ እየጠቀስኩ አይደለም ዘል ቆርጦታል። አየሃ እሱ ነገር አስረዳኝ። እሺ ቢላህ አለይኩም ያ ጀማ ታዘቡ። ግን አየሃ እንዴት እንደመጨረባ አንተ ራስ ታዘባቸው። ሐዲሱ ተመልከት ምን እንደሚይዛው ላይ ፈሐጀ አደም ሙሳ አደም ሙሳን አሸነፈ ወይም ደግሞ የበላይ ሆነበት ወይም ደግሞ ትክክለኛ መልስ ሰጠ የሚል ትርጓሜ ያስቀምጣል። ያው እዛ ፈሐጀ አደም ሙሳ ብሎ መልሱ ዘዋለ። ሙሳ አለይሂ ሰላም ያነሳው ሐሳብ ምንድን ነበረ? አኽረጅተና ሚነል ጀና ከጀነት እንድንወጣ አደረከን ነው። ግን ከጀነት መውጣቱ የአዳም ኃጢአት ምክንያት ነው እንዴ? ነው እንዴ? አይደለም። ሲጀመር ሰው ልጅ የተፈጠረው ምድር ላይ ለመኖር ነው አይደል እንዴ? ለዛ አምላካችን ቁርአን ላይ ምን አለ? ኢኒ ጃኢሉን ፊል አርዲ ኸሊፋ ምድር ላይ ምትክን አድራጊ ነኝ አለ። ስለዚህ አምላካችን አስቀድሞ ራሱ ወስኗል። ይሄ ምንም ምርጫ የለውም። አዳም በዛ አይጠየቅም። ይጠየቃል። አሁን አንተ ወገናችን ምድር ላይ ተፈጠረ አትጠየቅም። ስለዚህ ሙሳ ምን አለው? አተሉሙኒ አላ አምሪን ከተቀደረሁ ላሁ ዐለየ ቀብለ አን የኽሉቀ ሰማዋት ከማ ቃል አላህ አስቀድሞ የወሰነው ነገር እንዴት ትጠይቀኛለህ? አስቀድሞ አምላካችን ምድር ላይ እንድንኖር ስለወሰነ ይሄ ደግሞ ያለው እውቀት ነው እንጂ በእኛ አንጠየቅም። ስለዚህ ወገኔ
ምንም ከሱ ጥያቄውን ማያስኬድም። ሐዲሱን ሲተረጎም ደግሞ አጨበብሯል እና ኡስታዙን አጨምርለት። ኦኬ አለ ላፍ ጀዛከላ ኢምራን ላፍ አለ። ኢማም ቡኻሪ መጽሐፍ 82 ሐዲስ 20 ላይ የሚናገረው አደምና ሙሳ ተሟገቱ ነው የሚለው። ሙሳ ለአደም አደም ሆይ ያዛዘንከንና ከጀነት ያስወጣን አባታችን አንተ ነህ አለው። አደም ሙሳን ሙሳ ሆይ አላህ በቃላቱ የመረጠ ተውራትን በእጁ ጻፈልን። አላህ ከመፈጠሬ ከ40 ዓመት በፊት በወሰነብኝ ትወቅሰኛለህ ይላል። ምንድነው የወሰነው? አደም ከመፈጠሩ ከ40 ዓመት በፊት ምንድነው የወሰነው? ምንድነው የወሰነው? ላብ ሚዩት አንሳ አለ ምንድነው የወሰነው? ከ40 ዓመት ሙሴ ማነው አደም ከመፈጠሩ ከ40 ዓመት በፊት ምንድነው የወሰነው? አላህ ኦኬ ከጀነት እንዲባረር የወሰነብኝ ነው እኮ። ምንድነው የወሰነው ማለት ይሄ በጥብቁ ሰሌዳ ላይ የተወሰነ ውሳኔ ነው ወይስ አደም ከመፈጠሩ ከ40 ዓመት በፊት የተወሰነ አንድ ውሳኔ አለ? ያ እሱም የኃጢአት እንደሚሰራ ነው መሰለኝ አይደለም። እዚህ ላይ እንደተረዳው አይደለም። ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ አለል። ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ አላህ ለመላእክት አደም ከመፈጠሩ ከ40 ዓመት በፊት የወሰነውን ውሳኔ ተናግሯል። እኔ በምድር ላይ ምትክን አድራጊ ነኝና ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ ይላል። ስለዚህ አላህ መጀመሪያውኑ ሰውን ሲፈጥረው የት እንደሚያኖር ነው የወሰነው። የት እንደሚያኖረው ነው አይደለም፣ ምድር ላይ እንዳያደርገው ነው ያለው ውሳኔ። ስለዚህ ምንድነው ጀነት ውስጥ አደም የገባው በመልካም ስራው አይደለም፣ ፈልጎ አይደለም የገባው። ሲወጣም ደግሞ አንድ ቀን ይወጣል። ኃጢአት ሰራም አልሰራም መውጣቱ ግን ያለው ውሳኔ ነው። መቼ ነው የወሰነው? አደም ከመፈጠሩ በፊት ከ40 ዓመት በፊት ለመላእክት ያላቸው ያንን ነው። ስለዚህ ያ ውሳኔ ነው በቃ የወሰነው። የኔ ምርጫ የለበትም፣ ከጀነት የመውጣቴ የኔ ምርጫ የለበትም። አላህ አስቀድሞ ከ40 ዓመት በፊት ለመላእክት ነግሯቸው ነበረ። ስለዚህ ጀነት ውስጥ ፈተናውን አለፈም አላለፈም ለጊዜው ነው የገባው። ፈተናውን ቢወድቅም ቢያልፍም መውጣቱ አይቀርም። አሜሪካ ብትሄድ አሜሪካ ውስጥ እንትን ብትል ከአሜሪካ ትወጣለህ ተብለ ውሳኔ ቢወሰን እንዴት የምትወጣበት አወጣጡ ግን ምክንያቶቹ የተለያየ ቢሆኑ መውጣት ትወጣለህ ካለ ትራምፕ ትወጣለህ። መውጣቱ ያንተ ምርጫ የለበትም። ነገር ግን ያወጣጡ ጉዳይ ቀደም ብለም ልትወጣም ትችላለህ። አንተ የሆነ አላህ ይጠብቅህና የሆነ ወንጀል አንድ ሰው ቢሰራ ቀድሞውኑ ዲፖርት ሊያደርገው ይችላል። ከዛ በኋላ ለምን ወጣ ሲባል አስቀድሞ ትራምፕ ስለወሰነ ነው ተብሎ አይባልም። መውጣቱ የሚባለው ነገር አስቀድሞ ተወስኗል። በምንም መልኩ መሆኑ ይወጣል ብሎ ወስኗል። ግን ወንጀል ቢሰራ ምን ቢሰራ ግን እሱ የራሱ የነጻ ፈቃዱ ነው። ትራምፕ አይደለም የሚጠየቀው፣ ሰውየው ነው የሚጠየቀው። ስለዚህ አላህ ከ40 ዓመት በፊት ለመላእክት ምንድነው ያላቸው? ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ ይላል። ሱረቱ አንዓም ምዕራፍ 6 ቁጥር 165 ላይ እርሱ ያ በምድር ላይ ምትኮችን ያደርጋችሁ ዘንድ በሰጣችሁ ጸጋ ሊፈትናችሁ ከፊሉን በከፊሉ በደረጃዎች ከፍ አድራጊ ነው ይላል። እና ከዛ አንፃር ነው የመውጣቱ ነገር ፈልጎት አይደለም። በመልካም ስራው አንድ ሰው ጀነት ውስጥ ይገባል። ከጀሃነም ደግሞ እንዲሁ በመካዱና በማመፁ ይገባል አይደለ? በአምኖ አማኝና ካዲ ነው የሚገባው። አደም ግን ጀነት ውስጥ ሲገባ ያን የገባው ለጊዜው ነው የገባው። ሲገባም ደግሞ በመልካም ስራው አይደለም የገባው፣ ስላመነም አይደለም፣ ፈልጎም አይደለም። ያለ ፍላጎቱ ገባ። ከገባ በኋላ ግን እዛ ውስጥ ለፈተና ነው። የፈተናው ቆይታ ቢያልፍ ያንን ዛፍ ባይበላም እንትን ይላል። አደምና ሐዋ ጀነት ዛፉን ሲከበሉ ምን ይሆናሉ ነው የሚለው? ከጀነት ትወጣላችሁ ነው የተባለው ወይስ ከበደለኞቹ ትሆናላችሁ ተብሎ የተባለው? ላብ ምን በመጽሐፍ ቅዱስ ነው ወይስ ሱረቱ በቀራ ምዕራፍ 2 ላይ? እሱ ቦታ ግን አላነበብኩትም እኔ። 2:36 ላይ አደምና ሐዋ ዛፉን አትብሉ አላቸው። ከበላችሁ ግን ከበደለኞች ትሆናላችሁ ነው ያላቸው እንጂ ከጀነት ትወጣላችሁ አይደለም ያላቸው። በደለኞች ደግሞ የተዘጋጀላቸው ቅጣት አለ።
ስለዚህ ያንን ቅጣት ምን ያለ ይቀጡ ነበር አደምና ሐዋ። ያ እንዳይቀጡ ምን አደረጉ? ንስሐ ገቡ ማለት ነው። ወደ አላህ በንስሐ ተመለሱ። በድለናል ባትምረን ደግሞ ከከሳሪዎች እንሆናለን ብለው ተውበት አደረጉ። አላህ ደግሞ ንስሐቸውን ተቀበላቸው። ከዚህ በኋላ ጀሃነም የሚባል ነገር አይገቡም ማለት ነው። በመጥፎ ስራቸው በማመጻቸው ማለት ነው። በእናንተ እምነት አዳምና ሔዋን ዛፉን ቢበሉ ምን ይሆናሉ ተብሎ ነው የሚባለው? ሞትን ትሞታላችሁ ነው የተባለው። ከጀነት የወጡት ለምንድን ነው? ምን አድርገው ነው? ኃጢአት ስለሰሩ ነው። ማስረጃ ይኖር ይሆን? አዳምና ሔዋን በእናንተ ከገነት የተባረሩት ኃጢአት ስለሰሩ ነው የሚል ምን ላይ ይኖር ይሆን? እስቲ ኢምራን እስቲ ክፈትለት። አይ ቲንክ ዘፍጥረት ላይ ይመስላል። ዘፍጥረት 3 ላይ ይሁን አዳምና ሔዋን ዛፉን ቁጥር ስንት ላይ ዘፍጥረት 3 ላይ ይመስላል። ቁጥሩን በደንብ ባልይዘው አዳምና ሔዋን ዘፍጥረት 2:17 እና 18 ላይ አትብላ በበላ ቀን ግን ሞትን ምን ትላለህ ነው ያለው። ሞትን ትሞታለህ አለ እንጂ ከጀነት ትባረራለህ አለው አላለም። ከገነት የተባረረው ዛፉን ስለበላ ነው ወይስ ዛፍ እንዳይበላ ነው ያባረረው? ያው ኃጢአት ስለሰራ ነው። ኃጢአት ስለሰራ አይደለም የተባረረው። ከገነት የተባረረው ኃጢአት ስለሰራ አይደለም፣ ዛፉን ስለበላም አይደለም። ብዙ ክርስቲያኖች አያውቁም ይሄን ትምህርት። እኛ ሙስሊም ቤት ውስጥ ነው ሁሉም የተማረው። አዳምና ሔዋን ከጀነት የተባረሩት አትብሉ የተባሉትን ዛፍ ስለበሉ አይደለም። ኢምራን አንድ ያወጣለ ዘፍጥረት 3:22 ኦሪት ዘፍጥረት 3:22 እና 23 ላይ ማለት ሰይጣን አዳምና ሔዋን ጋር መጥቶ ሶስት ነገር ነው ያላቸው። ብትበሉ አይኖቻችሁ ይከፈታል፣ እንደ አምላክ እንደ አማልክት መልካምና ክፉን ታውቃላችሁ፣ እንደው ደግሞ አትሞቱም ነው ያላቸው። ስለዚህ ልክ ሲበሉ አይኖቻቸው ተከፈተ፣ እንደ አማልክት መልካምና ክፉን አወቁ። አሁን ቀጥሎ ለዘላለም ሊኖሩ ነበረ። አየው ይታያል። እግዚአብሔር አምላክም አለ አዳም መልካምና ክፉን ለማወቅ ከኛ እንዳንደሆነ አሁንም እጁን እንዳይዘረጋ ደግሞም ድጋሚ ማለት ነው ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር። ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣዋል። ከኤደን ገነት ያስወጣው የሕይወትን ዛፍ ምን እንዳይል ነው? ምን እንዳይል ነው? ላፍ እንዳይበላ ነው እንጂ ስለበላ አይደለም። ስለዚህ አዳም መልካምና ክፉ የሚያስታውቀውን ዛፍ ስለበላ ነው ከጀነት የተባረረው የሚል ትምህርታችሁ መጽሐፋችሁ ላይ የለም እንድታውቀው። አዳምና ሔዋን የተባረሩት የሕይወትን ዛፍ እንዳይበሉ ነው እንጂ መልካምና ክፉ የሚያስታውቀውን ዛፍ ስለበሉ አይደለም። መልካምና ክፉ የሚያስታውቀውማ ስለበሉ በበላ ቀን ትሞታለህ አላቸው። በዛው ቀን ሞቱ፣ መንፈሳዊ ሞት። ግን ገነት ውስጥ ነበሩ፣ አልወጡም። ከገነት የወጡት ግን እንዳይበሉ ነው፣ ዛፉን እንዳይበሉ ነው። እንደ ተጨማሪ ዕውቀት እንድትይዘው ነው። ኦኬ ይመራል። ጀዛከላ ተሱና። እሺ ላፍ ተመልሶልሃል። አንድ ጠይቅኔ ይበቃል፣ ሰዓት ስለሄደ አንድ ጨምር። እሺ አንድ ጥያቄ የምጠይቀው ደግሞ ምን ላይ ነው? ሳይ ሙስሊም 39,6757 ላይ የአላህ መልእክተኛም ሲናገሩ እንዲህ አሉ ብሎ ከእናንተ መካከል ሰይጣን ያልተመደበበት የለም የሚለው እሱ ነው። እንዴት ነው? ያው ሙሉን ያለነበብኩልም ሐዲሱን ታውቃለህ ብዬ ነው። አሁንም ሙሉ አላነበብከውም? ኡስታዙና ጀምሩና ይሻለች ነበር። አይ ሐዲሱ ቢለው እኮ ቀሪን ነው የሚለው፣ ከጂኒዎች ቀሪን ነው የሚለው። ቀሪን ማለት ነው። ምን አልከኝ? ቀሪን ምን ማለት ነው ትርጉሙ? ቀሪን አረብኛ ነው ወይስ? አረብኛ ከሆነ አላውቀውም። ቀሪን ነው። ከእናንተ ውስጥ ቀሪን የሌለው የለም ነው ያሉት። ቀሪን ማለት ምን ማለት ነው? አዲንቶ ብቻ አላገሱን አላውቀውም። ቀሪን ማለት ጓደኛ ማለት ነው። ለምሳሌ ሱረቱ ሷፋት ምዕራፍ 37 ቁጥር 51 ላይ እኔ ጓደኛዬ እያለ ይናገራል። አንድ ሰው
ጓደኛዬ ሲል ጓደኛ ለሚለው ቃል የገባው ቃል ቀሪን ነው ራሱ ማለት ነው። መልአክም ቀሪን ሊባል ይችላል፣ ጓደኛ ሊባል ይችላል። ለምሳሌ መላእክቶችም ቀሪን ሊባሉ ይችላሉ በቁርአን ማለት ነው። ለምሳሌ በሱረቱ ቃፍ ምዕራፍ 50 ቁጥር 23 ላይ ቀሪን ተብሏል ራሱ መልአክ ማለት ነው። ሰይጣንም ቀሪን ሊባል ይችላል ሱረቱ ዙሩፍ ምዕራፍ 43 ቁጥር 36 ላይ። ስለዚህ ቀሪን ማለት ጓደኛ ማለት ነው። ይሄን ተመልከተ ከሄድክ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ኢማም ሙስሊም መጽሐፍ 52 ሐዲስ 62 ላይ ሲናገሩ ምንድነው ያሉት? ምን አሉ? ከእናንተ መካከል ማንም ከጂኒ የሆነ ጓደኛ ቢኖረው እንጂ ብለዋሉ። ከጂኒ የሆነ ጓደኛ ከሰይጣን አይልም። ጥቅሱን ሊያወጣልህ ይችላል። ከሰይጣን አይደለም የሚለው ከጂኒ ነው የሚለው። አይተው ከሆነ አሁን ጂኒ ማለት ሰይጣን ነው የሚለውን ነገር በእናንተ ፕሪንሲፕል ዲዮን አንደርስታንዲንግ ስለተያዘ ከዛ ሰሃባዎች ምን አሉ? የአላህ መልእክተኛ ሆይ ሰለላሁ ዐለይሂ ወሰለም እርሶም ቢሆኑ አሉ እሳቸውም እኔም ብሆን ግን አላህ በእርሱ ላይ ረድቶኝ በመልካም ቢሆን እንጂ እንዳያዘኝ አስልሞታልና ብለዋሉ ይላል። ስለዚህ እዚህ ጋር ያወራ ያለው በእያንዳንዳችን በዙሪያችን ጂኒዎች እንዳሉ ነው እየተነገረን ያለው። ጂኒዎች ደግሞ ፍጥሮች ናቸው እንደማንኛውም እንስሳ በዙሪያችን ነው ያሉት። እጽዋት በዙሪያችን ነው ያሉት። ማዕድናት በዙሪያችን ነው ያሉት። ጂኒዎች በዙሪያችን ነው ያሉት። ይሄንን ነው ከዛ በኋላ ከዛ መካከል ደግሞ እኔ ጋር ያለው አላህ አስልሞታል ብለዋሉ ይላል። ስለዚህ ጂኒና ሸይጣን ልዩነት አለው። እሱን ደግሞ ኢምራን ይነግርሃል ኢንሻአላህ። ሚነል መላኢካ ነው የሚለው ከመላእክ የሆነ ቀሪንና ከጂን የሆነ ቀሪን ነው የሚለው። ክርስቲያኖች ይቆርጡና ከጂን የሚለውን ብቻ ያመጣሉ። ስለዚህ ጂን አለባችሁ ይላሉ። ይሄ ውሸት ነው፣ ውሸት ነው። ለምሳሌ መላኢካን ብሎ አስቀምጠዋል። ኡስታዝ ገልጾታል። በእኛ አካባቢ ምኖች አሉ፣ መላእኮች አሉ፣ ፍጥሮች አሉ፣ ጂኖችም አሉ አይደለ? እሺ ታዲያ መላእኮቹ ምን ያደርጋሉ ነው? መላእኮቹ ምን ያደርጋሉ ስንል አምላካችን ቁርአን ምን አለ? ተተነዘሉ ዐለይሂሙል መላኢካ አላ ተኻፉ ወላ ተሕዘኑ፣ መላእኮች በእነሱ ላይ ወርደው አትፍሩ እያሉ ያበስሯቸዋል። ስለዚህ መላእኮች ሙስሊሞች ላይ ያወረዱ ሙስሊሞችን ያጠነክሯቸዋል። አያ አይደለ? ጂኖች የተባሉት ደግሞ በቻላቸው አቅም ምን ያደርጋሉ? ሰዎችን ወደ መጥፎ ነገር ለመገፋፋት ይሞክራሉ ነው። ይሄ ደግሞ የትኛውም ሰው ላይ አለበት። ስለዚህ እኛ አካባቢም አሉ፣ ምጥጥር የለውም። ግን መላኢካ የሚለውንም ለምን ቆረጣችሁት የሚል ጥያቄ ነው። ግን አያ አይደለ? ሲያመጡ ራሱ ሐዲስን ቅድም ቆርጠውታል፣ አሁንም እየቆረጡ ነው የሚያጭበረብሩ ማለት ነው። እሱን ታዘብ። ሁለተኛ ደግሞ ሸይጣን ማለት ክርስቲያኖች የሚመስላቸው የሆነ አካል ያለው ነገር ይመስላቸዋል። አይደለም። ሸይጣን የባህሪ መገለጫ ነው። ሸይጣን ወይም ደግሞ ጡሪደ ሚን ረሕመቲላህ ከአላህ ዘንድ የራቀ የሚል ትርጓሜ ነው ያለው። የትኛውም አካል ከአላህ ረህመት ከወጣና መጥፎ ነገር የሚሰራ ከሆነ ሸይጣን ይባላል። ምሳሌ ቁርአን አምላካችን ምን አለ? ወከዛሊከ ጀዐልና ሊኩሊ ነቢይን አድወን ሸያጢነል ጂኒ ወልኢንስ አለ። ለሁሉም ነቢይ ጥላት አደረግን አለ። የምን ጥላት? የሰው ጥላትና የጂን አይደለም። የሰው ሸይጣንና የጂን ሸይጣን አለ። የምን ሸይጣን? የሰው ሸይጣን። አየህ። ስለዚህ ሸይጣን የሚለው ቃል ራሱ ሰውን ተክቶ ሊመጣ ይችላል። አንድ ሰው መጥፎ ነገር የሚሰራ ከሆነ ሸይጣን ይባላል እንጂ የሆነ ሸይጣን የሚባል ራሱን የቻለ አካል የለም። የባህሪ መገለጫ ነው። ምሳሌ አንድ ሙዚቃ ተጫዋች ሙዚቃ መጫወት ሲጀምር አርቲስት እንደሚባለው ሁሉ እንዲሁም ደግሞ አንድ መጥፎ ነገር የሚሰራ ከሆነ ሸይጣን ይባላል የሚል ትርጓሜ ነው ያለው። ግልጽ ከሆነ ማለት ነው። እሺ ተባብዬ ነው አሁን የነገርኩት ጥቅስ ወይም ደግሞ ሐዲሱ ምን ላይ ነበር? ኢማም ሙስሊም ላይ ነው ያለው። ኢማም ሙስሊም መጽሐፍ 52 ሐዲስ 62 ላይ። እሺ ይሄኛው ግን ባልሳሳት እንደዚህ ሳይ ሙስሊም ነው የሚለው። ሳይ ሙስሊም 39 ከዛ 6757 በእንትን ነው የሄድከው፣ በእንግሊዝኛ ነው የሄድከው። የእንግሊዝኛ ነው፣ እኛ ደግሞ የአረብኛውን ነው የምናወጣው። መጽሐፍ ስንል 52 ነው። የእንግሊዝኛ ላይ ሲያቀርብ ቮሊዩም አድርጎ ላይ ያስቀምጠዋል። ስለዚህ ልዩነቱ ይሄ ነው። ያው ቢያወጣው ራሱ ነው እንትን የሚለው። እስቲ አንብበው ምን ይላል አንተ ያስከው ላይ የእንግሊዝኛ። የአላህ መልእክተኛም ሲናገሩ እንዲህ አሉ አለ። ከእናንተ አማርኛ አለ እንዴ? የሐዲስ አማርኛ አለ እንዴ? የተረጎማል እንዴ? ከየት አገኘው እኮ? ከየት አገኘው ነው ትርጉሙን? ከየት አገኘው? እሺ ኡስታዝ ቅድም ስገባ በአካል አዳማጣችሁ እንጂ አንድ ወንድም ያለ ከሱ የተቀበልኩ ነው። ይሄ እኮ ከየት አምጥቶ ነው የተረጎመው ብዬ ነው ማለት። እንግሊዝኛ ካለው እንግሊዝኛው ማየት ትችላለህ ለማለት ፈልጌ ነው። ከዛ ያየው ነው የመሰለኝ። እሱ ተርጉሙን የሰጠ
ይሄ መጽሐፍ ነው እኮ እንደ መጽሐፍ ነገር የተጻፈ ነው። እሱ ታዲያ ከተጻፈ መጽሐፍኛ ከቁርአንና ከሐዲስ ነው እንጂ መጠየቅ ያለብህ ከመጽሐፍ አሁን እንዴት ይገባናል? አሁን ራሱ ማለት ሰውየው በምን አይነት ሜንታሊቲ እንደጻፈው ነው የጻፈውን ሰውዬ ወይ ይዘውናና ወይ ደግሞ የሰጠንም ሰውዬ ይዘውናና እሱ እንዲያወጣልህ ማድረግ ነው እንጂ አሁን እንደዚህ ሰዎች የጻፉትን መጽሐፍ አይደለም። እኔ ደግሞ ከእንግሊዘኛ ካልከው እንግሊዘኛው እንዲያወጣልህ እኮ ነው የኔ የሚለው እንትን ላይ ነው አልክ እንግሊዘኛው ላይ። እሺ ምን መሰለህ ለምሳሌ አሁን እኔ የሆነ ጽሁፍም ቢሆን የሆነ ደብተር የሆነ ሰው ጽሁፉ ቢሰጠኝ የመጽሐፍ ቅዱስን ጥቅስ እዛ ላይ ጠቅሶ ከሰጠኝ እኔ አሁን ጥያቄ ነው እንጂ እየተከራከርኩ አይደለም ከናንተ ጋር። እዚህ ቦታ እንደዚህ ይላል ቁርአን አለ አጠገብ ቁርአን አለ ላብ አማርኛ ቁርአን ትርጉም በስልክ አለኝ። ኦኬ ሱረቱን አንዋር ምዕራፍ 2 ቁጥር ሱረቱን አንዋር ምዕራፍ 115 ቁጥር 1 ነው ታዲኛ እንዴ? እሺ እምሮ ከተመቸ ቢያወጣ ደስ ይላል። በስልክ እያወራው ስለሆነ አንተ ኤውና ና ተመልሰና ኤውና አውጣና በስልክ ውስጥ ያለውን ሱረቱን አንዋር ምዕራፍ 115 ቁጥር 1 ላይ ያለውን 115 ቁጥር 1 ላይ ያለውን ወይም እንደዚህ አድርግቶ ምዕራፉን ሱረቱን አንዋር ቁጥር 1 ላይ ያለውን ንገረኝ። ወጥቼ ወይስ ወጥቼ ልውጣ ከዚህ? ወተም ሱረቱን አንዋር ቁጥር 1 ላይ ያለውን አንብበህ ንገረኝ ምን እንደሚል። እሺ ሱረቱን አንዋር አንድ ነው መልከኝ ቁጥር 1 ላይ ቁጥር 1 ላይ አይተና ሰላም እንዴት አመሻችሁ? እንዴት አመሸሽ? እግዚአብሔር ይመስገን። አንድ ጥያቄ ብቻ ነው ያለኝና ጠይቄ ልውጣ ብዬ ነው። ልጁ ጨርስና ትመጫለሽ። ኦኬ ተናገርሻል ኢምራን። ላባለ ቶሎ ተመለስ። እሱ እስኪመጣ ድረስ አንቺ ልጠይቅሽ ጥያቄ ከመጠየቅሽ ይቻላል? ማሂ እስኪመጣ ድረስ ነው። ጥያቄ ነው ቀለል ያለ እንድታውቂ። አንድ ጥቅስ ፈልጌ ነበረ። ጥቅስ ከባይብል አንድ ጥቅስ ፈልጌ ነበረ። እሱ እንድታውቂልኝ ነው እስከዛ ድረስ። አንድ ጥያቄ ብቻ ጠይቄ የእሱን መልስ ብቻ ሰምቼ መውጣት ነው። ጥያቄ ልጠይቅሽ አይደለም እኮ መጽሐፉ እንድታውቂልኝ ነው የፈለኩት። አይመቸኝማ ገና ወጥቼ ስልኬ ላይ ምናምን እኮ ችግር የለውም። አንዴ ይልኝና እንትን በል እሱ እስኪመጣ ድረስ አንዴ። እሺ መጽሐፈ ጨዋሪቆስ ምዕራፍ 4 ቁጥር 1 ላይ አውጪልኝ አንቺ ደግሞ ከባይብል ምዕራፍ ስንት? መጽሐፈ ጨዋሪቆስ ምዕራፍ 4 ቁጥር 1 ላይ እሺ ከባይብል አንድ ጥያቄ ብቻ ጠይቄ በጣም መቆየት ስለማልችል ነው ከይቅርታ ጋር ከቻላችሁ። እሺ መጽሐፈ ጨዋሪቆስን አታውጭልኝም አንዴ? መጽሐፈ ጨዋሪቆስ ምዕራፍ ነክል ጎበዝ አይደለሁም እና መጽሐፍ ቅዱስ ምናምን ማቅሰው አይደለሁም። በጣም እንዲ ዲቴል አንድ ጥያቄ ብቻ ጠይቄ ለመውጣት ነው እዚህ ላይ እንጂ ላብ ያወራ መጥቷል አይደለም። እሺ ላብ መጥቷል። ላብ አገኘው? ቁጥሩን ብትነግረኝ ምዕራፉን አላገኘም። ቁጥሩን ብትነግረኝ ደስ ይለኛል። አንዴ እንዴት ልክ እንደዚህ ማለት ነው። አያውን ላብዬ ልክ እንደዚህ ነው። አየህ ለኛ እንትን የሚሆነው ሰው የጻፈውን ነገር ይዘን ሄደን የት እንዳለ እንኳን አናገኘውም። አንቺ እንደዚህ
እንዲገባ ነው እንትን ስትል ሶርስ ይዘና ለምሳሌ ኢማም ሙስሊም ላይ ኢማም ቡኻሪ ላይ አቢ ዳውድ ላይ ምናምን ሲባል አንተ ራሱን ሶርሱን ነው ይዘህ መምጣት ያለብህ። ቁርአኑንም ስትባል አሁን ሱረቱ አንዋር ቁጥር 1 ላይ ስልህ ሱረቱ አንዋር የሚባል ነገር ስላልኩ ብቻ ማመን የለብህም። የቱ ጋር የሚገኘው የሚለውንም ሪፈረንስ ያስፈልገዋል ለማለት ፈልጌ ነው። እሺ በባይብል ላይም እንደዛው መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር 1 አውጣ እዛ ላይ ነው ያነበብኩት አንድ ሰው ቢል አንተ ማጣቀውን ነገር ማለት መጽሐፉ ላይ የሌለ ነገር ሲያወራብህ ወይ ቁጥሩና ምዕራፉን ተሳስተዋል ወይ ምናምን ነገር ትላለና ለወደፊቱ ተዘጋጅተና ኢምራን ልጅቷን አስተናግዳት ማሂን ቸኩላለሁ ብላለች። ሰላም ብያለሁ። እሺ አንድ ጥያቄ ብቻ ነው ያለኝ። ምንድነው ሱራ አልሐቃ ትክክል ላልሆን ይችላል፣ ይቅርታ። እሺ አጠራሩ ከ69 ሱራ አልሐቃ 69 ከ44 እስከ 46 መሰለኝ፣ እርግጠኛ አይደለሁም። እዛ ላይ ማንበብ ትችላለህ አንተ? አሁን አንብቢውና ጥያቄውን አቅርብ። እሺ ብቻ ምንድነው የሚለው? እርሱ ነብዩ በእኛ ላይ አንዳንድ ንግግር በሐሰት እንዲፈጠር ኑሮ በቀኝ እጁ እርግጥም something like that ብቻ ከዚያም የህይወት ስር እንቆርጠው ነበረ ምናምን ነገርና ከዛ ደግሞ ሐዲስ ቡኻሪ ምናምን ላይ ምንድነው የሚለው? አፎና እንደ ይከታ ምናምን እንዴ እኔ ዲቴል አላውቅም። አንድ ነገር ግራ ስለገባኝ ነው የመጣሁት። እንዴ አታስተናግዱም ነው? እኔ እኮ ልከራከር አይደለም የመጣሁት። እውነት አረኛ ምናምን ስትይ ነው ምንድነው ምናምን ያው ታውቁታላችሁ እናንተ ብዬ ነው። እኔ ከነሳሁት እናንተ ታውቁታላችሁ ብዬ ነው። ቁጥሩን ከሰጠው ካንተ እሺ ብቻ ምንድነው የሚለው? ኡስታዝ ሲያረም ቆይቶ ላብን አሁን አንቺ አይደለም አንደኛ ነገር ቆይ ያልተረዳከኝን ነገር ላስረዳክ። ልከራከር ምናምን አይደለም የሚገባውት፣ ወይ ደግሞ እኔ በሙስሊም ማላምነው ነገር ብዙ ሆኖ ምናምን አይደለም የሚገባውት። እሺ አይ አይደለም። አሁን ምን መሰለሽ ችግሩ እየሰማችሁ አይደለም። ኡስታዝ አሁን ወራኒ በጣም ነው የምሰማው። አንድ እሺ ማሂ እሺ ችግር የለውም። ሱራ 69 ሱረቱል ሐቃ ላይ ያነሳሽውን ነገር ኢምሮ ይሄድበታል፣ ችግር የለውም። ግን አሁን ኡስታዝ ምን እያለ ነበር? ሱረቱል አንዋር ብሎ ሲጠይቅ መጽሐፈ ጨባሪቆስ ብሎ ሲጠይቅሽ የሌለ ነገር ነው እና አሁን አንቺ ደግሞ ምናምን ካልሽ ኦሬዲ የሌለ ነገር ነው እያወራሻለሽ ምናምን። ኦኬ እሱ አይደለም እኮ ሰው እኮ ሊጠይቅ ሲመጣ ልክ አይደለም ብቻ ብሎ አይደለም እኮ አይደለ? የሆነ አይዲያው እንዲኖረው ሲፈልግም ይመጣል ይጠይቃል አይደለ? ለምን በፖዚቲቭ በቃ ችግር የለውም። እሺ ወደ ምናምኑ እንመለሳለን። ወደ ምናምኑ እንመለሳለን። ሱረቱል ሐቃ ላይ ያለውን እንትን በል እሺ ማይ መጽሐፍ ሰላም አለይኩም ብያለሁ። ግን አፎን እሺ ጀማው አስቃኝ ነው ገባ። እሺ ማሂ አንድ ምሳሌ አስቀምጥልሽና ቁርአኑን እየፈታን እንምጣ። ከዛ ሐዲሱን አውቀዋለሁ ተባበርሻለሁ። እሺ ምሳሌ መጽሐፈ መሳፍንት ምዕራፍ 8 ቁጥር 19 እንደዚህ ይላል። የእናቴ ልጆች ወንድሞቼ አለ እግዚአብሔር አድኗችሁ ቢሆን ኖሮ እኔ አልገላችሁም ነበር አለ። ቢሆን ኖሮ ማለት ትርጉሙ ምንድነው? እግዚአብሔር አላላችሁም አይደለ? እሺ ምሳሌ እግዚአብሔር መጽሐፍ ቅዱስ ላይ ብራብ ኖሮ ዓለምን ባያ ነበረ አለ። እግዚአብሔር ራባ ማለት ነው? ኮምፔር ሳታረግ ቀጥታ ትነግረኛለህ? በቃ ችግር የለውም። አይሽ አይደለ? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በዋሽ ኑሮ ሲባል ራሱ አላውሽም የሚል ትርጓሜ ነው ያለው ማለት ነው። ለምን እግዚአብሔር ቢራብ ምድር ይባል ሲባል አይራብም ነው አይደለ? ሲጀም ኢፍ የሚለው ቃል ራሱ አፍራሽ ነው፣ በቃ የማይሆን ነገር ነው። ምሳሌ ማሂ ወንድ ብትሆን በቃ ወንድ አይደለሽም ማለት ነው። አይሽ አይደለ? ስለዚህ ቁርአኑ ሲጀመር ራሱ የተናገረ ነብዩ ትክክለኛ ነብይ ናቸው እያለ ነው ያለው። ኦኬ ትክክለኛ ጭራሹን አያዋሹም። ግን ዋሽቶ ቢሆን የዋሹበት ቦታ ራሱ እኔ እገላቸው ነበር ነው። ለምን ነብይ መዋሸት አይችልም። ስለዚህ አምላካችን ለጣዖት አምላክ ያመናላቸው ነብዩ አያዋሹም። ግን እንደው ቢዋሹ እንኳን እኔ ራሱ ቀድማቸው ነብዩ ተናገረ። ኢፍ የሚለው ቃል ራሱ ትርጉሙ ምንድነው? የማይሆን ነገር እንደሆነ ነው። ምሳሌ እግዚአብሔር ቅድም እንደገለጸው ገላችሁ ነበር አለ። እግዚአብሔር አድኗችሁ ቢሆን እኔ አልገላችሁ ነበር። ስለዚህ እግዚአብሔር አስገድሏቸዋል ነው ፖይንቱ። እግዚአብሔር ጨፍጨፏቸዋል ነው። እንዲሁም እግዚአብሔር ብራብ ምድርን አልበላም አለ፣ እበላ ነበር አለ። which ሳይራብም ነው። ስለዚህ እዚህ ጋርም ቁርአኑ ራሱ የሚናገረው ነብዩ አያዋሹም እያለ ትክክለኛ ነብይ እንደሆነ እየተናገረ ነው ያለው ነው። ይሄ ግልጽ ከሆነ ወደ ሐዲሱ ልሄድልሽ።
እዚህ ጋር እሺ ጥያቄያችን ምንመራ? የለኝም። እሺ ይሄ ግልጽ ከሆነ ሐዲሱ ምንድነው የሚለው? ነብዩ ሰለላሁ ዐለይሂ ወሰለም ታመው ነበርና ያው ከሞታቸው በፊት መርዝ በልተው ነበረ እና ሲሞቱ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? የደም ስሬ እንደተቆረጠ ይሰማኛል አሉ ነው አይደለ? ሐዲሱ ይሄ ነው። አዎ ቀለል አድርገህ ላስቀምጥልሽ። ቁርአኑ ምንድን ነበር ያለው? ቁርአኑን ላንብብልሽ ቃል በቃል እናንብበውና ከዛ እየፈታነው እንምጣ። እሺ በእኛ ላይ ከፊልን ቃል ያላለውን በቀጠፈ ኑሮ በኃይል በያዝነው ነበረ። ከዚያም ከእርሱ የልቡን ስር የተንጠለጠለበትን በቆረጥነው ነበር አለ። ስለዚህ ነብዩ ካሹ አላህ ምን ያደርጋቸዋል? እኔ ጋር አውሪ ማሂ እንዲገባሽ ነው እንደዚህ ቃል በቃል ማረሽ። እሺ አይ አጥፊው ሲሉኝ እኮ ከስራ አጥፍቼው ነው። ድገምልኝ። በኃይል በያዝነው ነበረ ከዚያም ከእርሱ የልቡን ስር የተንጠለጠለበትን ጅማት በቆረጥነው ነበር አለ። ስለዚህ ነብዩ ካሹ አላህ ምን ያደርጋቸዋል? ይቆርጥባቸው ነበረ። ወዳውን ይገላቸዋል ነው። ወዳውን ይገላቸዋል። ምሳሌ ተፍሲር ጠወይመ ኢነማ አና ቢዛሊከ አነሁ ያጅሉ ቢልቀ ወዳውን ይገላቸው ወዳው ነው። እሺ ይሄን ከዚህ ወረደው መቼ ነው እንትና ይሄን ከዚህ ወረደው ታውቃለች መቼ እንደሆነ? ወይ አላውቅም እንደዚህ ዲቴል። ይሄ መክይ ነው። እሺ ነብዩ ሰለላሁ ዐለይሂ ወሰለም መካ ያለው ነው የወረደው። ነብዩ ከዚህ አንቀጽ በኋላ ከ10 ዓመት በላይ ቆይተዋል። እሺ አይሽ አይደለም። ስለዚህ ነብዩ ያላሹ ማለት ነው። ለምን አላህ ምንድን ነው ያለው? ቢዋሹ ወዳውኑ ገላቸው ነበር አለ። ነብዩ ደግሞ ይሄን አንቀጽ ከወረደ በኋላ ወደ 10 ዓመት ቆይቷል። ከዛ በላይ ቆይቷል። አይሽ አይደለም። ስለዚህ ነብዩ ያላሹ ጥያቄው ራሱ ትክክል አይደለም። እንደውም በጣም ይሄን የነብዩ ነብያትን ነው የሚያሳየው። ተስማማ? ለምን አላህ ወዳውኑ ገላቸዋለሁ አለ። ነብዩ ደግሞ የሞቱት ይሄ ከወረደ ከ10 ዓመት በኋላ ነው። ከተስማማን ነብዩ እንዴት ሞቱ የሚል ጥያቄ ነው። መርዙን ከበሉ ከ4 ዓመት በኋላ ምናምን አይደለ የበላሁት መርዝ ነው መሰለኝ ሲቆረጥ የህይወት ስሬ ሲቆረጥ ይሰማኛል ምናምን ነገር የሚሉት። አዎ ይሄ ራሱ ተአምር ነው። እሱ ላይ እመጣልሻለሁ። ከዛ በኋላ ይበቃኛል። እሺ በቃ አደረጋጊ ላስቀምጥልሽ። መጀመሪያ ነብዩ ያው በእስልምናችን የነብይ ጥቅም ምንድነው? ስለ አምላክ ሊያስተምር ነው አይደለ? ቁርአን ከመጣ እስልምና ከተሟላ በኋላ ነብይ አያስፈልግም። ስለዚህ አምላካችን ቁርአን ላይ ምን አለ? አልየውመ አክመልቱ ለኩም ዲነኩም ማለት ሱረቱል ማኢዳ ቁጥር 3 ላይ አምላክ ዛሬ ሃይማኖታችሁን ሞላሁላችሁ አለ። ጸጋዬን በእናንተ ላይ ፈጸምኩኝ ለእናንተም ኢስላምን ከሃይማኖት በኩል ወደድኩኝ። ስለዚህ እስልምና ተሟላ። ቀጥሎ አምላካችን ምን አለ? ወተመት ከሊመቱ ረቢከ ሲቀሙ አላ የጌታ ቃል እውነተኛ ሲሆን ተፈጸመች አለ። ቁርአን ተሟላ። እንዲሁም አምላካችን ብዙ ቦታዎች ላይ ቁርአን እንደተሟላ ተናገረ። ስለዚህ ቁርአን ከተሟላ ነብዩ አያስፈልጉም። የነብይ ዓላማ ስለ እስልምና መስበክ ነው። ስለ እስልምና ከተሰበከ ሰዎች ወደ እስልምና ከመጡ በኋላ ነብይ አያስፈልግም። ለዛ ነው አምላካችን ቁርአን ላይ ምን አለ? ሰዎች ጭፍራ እየሆኑ በአላህ ሃይማኖት ውስጥ ሲገቡ አላህን አመስግን አላቸው። በቃ ሰዎች ወደ እስልምና መግባት ጀመሩ። እስልምና ተሟላ። ስለዚህ ነብይ አያስፈልግም። ስለዚህ አምላካችን ያደረገ ለነብያችን ምርጫ ቀረበላቸው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነላህ ኸየረ ዐብደን በይነ አን ዩቲሁ ሚን ዝህረቲ ዱንያ አው ማ ዒንደሁ ፈኽተረ አልዐብዱ ማ ዒንደሁ። ነብያችን ምን አሉ? አላህ ለአንድ ባሪያ ምርጫ ቀረበ፣ የዚህን ዓለም ወይም ቀጣዩን ዓለም ብሎ ምርጫ ቀረበ አሉ። ነብዩ ደግሞ ቀጣዩን ዓለም መረጡ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አላህ ምርጫ ቀርቦላቸው በምርጫቸው ወደ ቀጣዩ ዓለም ሂደዋል። እስልምናም ተሟልቷል። ስለዚህ ጥያቄው ራሱ ትክክል አይደለም። አላህ ወዳውኑ ገላቸዋለሁ ነበር ያለው፣ ግን ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ዓመት ቆይቷል። ከሱም አልፎ ደግሞ እስልምና ተሟልቷል። ስለዚህ እንዳልሽው ከዚህ እንገነዘባ። ይሄ ራሱ ትልቅ ተአምር ነው። ይሄን ካየን ነብዩ ሞት ላይ እንምጣ። ነብዩ ከመሞታቸው አስቀድሞ አንድ የተፈጠረ ነገር ነበረ። እሱ ምንድነው? በገዝዋ ላይ በዘመቻ ላይ ያሉ አንዲት አይሁዳዊ ሴት የተመረዘ ፍየል ይዛ መጣችና አበላቻቸው እና ሲበሉ ሰሃቦች ሞቱ። ነብዩ ግን አልሞቱም። ማሂ መርዝ እንዴት ነው ሰውን የሚገለው? እሺ አንድ ሰው መርዙን ከሞላ በኋላ ይሞታል አይደለ? ምንም ጥርጣሬ የለውም ገዳይ መርዝ ከሆነ። ይገርምሻል ግን መርዙን ሰሃቦች በልተውት ሰሃቦች ሞቱ። ነብዩ ግን በልተው አልሞቱም ነበረ። ምን አይነት መርዝ ነው? ሌሎችን ሰዎች ገለው ነብዩን የማይገለው መርዝ? እሺ ይገርማል። ሽጉጥ መሳየት ሽጉጥ ተተክሶ ሁሉም ሰዎች በሽጉጡ ምተው አንድ ሰው ካልሞተ ምንድነው ይሄ? ምን ታያለሽ ማሂ? አንድ ግቢ ውስጥ 30 ሰዎች አሉ። ከ30 ሰዎች ውስጥ 28ቱ በሽጉጥ ሞቱ፣ ሁለቱ ተረፉ ተተኩሶባቸው ግንባራቸውን ተብለው።
ኦኬ ቴንክ ዩ ተመልሱልኛል። እሱን ያልኩሽ ነብዩ ሰለላሁ ዐለይሂ ወሰለም መርዙን በልተው 3 ዓመት ቆይተዋል ምንም ሳይሆኑ ማለት ነው። ለዛ ነው ሊቃውንቶች ምን ይላሉ? ወሄ ሙዕጂዘቱን ዛሂራ ግልጽ የሆነ ተአምር ነው አሉ። ሐይቱ ለም ይአሲር ሱሙ ዐለይሂ መርዝ አልጎዳቸውም። ለምን አልጎዳቸውም? አምላካችን ቃል አስቀድሞ ምን አለ? ወላሁ የዕሲሙከ ሚነናስ አንተ ሙሐመድ ሆይ አስተምር፣ አንተ አላህ ይጠብቃል ብሏቸዋል። ስለዚህ አላህ ይጠብቃቸዋል፣ ሰዎች ሊገሏቸው አይችሉም። ስለዚህ አይሁዳዊት ሴት ራሱ ልትገላቸው አልቻለችም። ሰሃቦች ሞቱ፣ ነብዩ ግን አልሞቱም። ከዛ በኋላ 3 ዓመት 4 ዓመት ቆይተዋል። እሺ አነስም ያሲሩ ቢዛቲሂ ኢላ ቢኢዝኒ ረቢ በአምላክ ፍቃድ ቢሆን እንጂ መርዙ እሳቸው ላይ ጉዳት አልነበረውም። ለምን? እስልምና አልተሟላም። የዛ ሰዓት እስልምና አልተሟላም ነበር። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም መርዙን በልተው እንኳን አልሞተም። ከሱም አልፎ ነብያችን ምን አሉ? አስቀድሞ እነ ሻተ ይخبرني بانه مسموم او كما قال ይሄ ፍየሉ ስጋው ራሱ እንደተመረዘ ይነግረኛል አሉ። እሺ አምላካችን አስቀድሞ አሳውቃቸው ከቀመሱ በኋላ ግን ቀምሰው ተራሱ በልተው ተራሱ አልሞቱም። ኦኬ ወዳኑ ሰዎች ቀምሰውት እንኳን ሞተዋል። ነብዩ ግን አልሞቱም። ታዲያ ነብዩ እንዴት ሞቱ ካልን የራስ ህመም አጋጠማቸው ወይም ደግሞ ይሄ በእኛ እንትን ፍሉ የምንለው ነገር አጋጠማቸው። ፍሉ ይባላል በእንትኑ በኢትዮጵያ ደግሞ ምንድነው ይባላል? ራስ ምታት መሰለኝ አይደለ? አመማቸው። ህመሙ ምንድነው? በጣም ራሳቸውን አመማቸው። ከታመሙ በኋላ ቀጥሎ ምን አሉ? ያ አስቀድሞ የበሉት መርዝ ኢፌክቱ መታየት ጀመረ። አስቀድሞ ከ3 ዓመት በፊት ያልገደላቸው መርዙ ኢፌክቱ እሳቸው ላይ መጣ። ስለዚህ ዋናው ህመም ራስ ምታት ነበረ። ከሱም አልፎ ደግሞ ምን ተፈጠረባቸው? ሰለዋቱ ረቢ ዐለይሂ ያ መርዙ ራሱ ኢፌክት ማምጣት ጀመረ። ስለዚህ ምን አሉ? ያ ጊዜ የበላሁት ህመሙ አሁን ተሰማኝ አሉ። ታዲያ አላህ ለምን ያን ህመም ድጋሚ ያመጣባቸው ካልን ወዛሊከ ነገሩ ምንድነው? ቢአን አላህ ጀዐለሁ ነብያ አላህ ነብዩን ነብይ አድርጎ አከበራቸው። ወተኸዘሁ ሸሂዳ መስዋዕትም ደግሞ አደረጋቸው። አይሽ አይደለ? ስለዚህ አላህ ነብዩ ምን አደረጋቸው? ክብራቸውን ጨመረላቸው። አንነብዩ ሸሂድ ይባላሉ። ነብዩ ሰለላሁ ዐለይሂ ወሰለም መስዋዕት የሆኑት ነብይ ይባላሉ። መስዋዕት ሆኗል በዲን ላይ ነብዩ ሰለላሁ ዐለይሂ ወሰለም ስለ ዲን ሲጓጉ ሰዎችን ከጥመት ሲያወጡ መስዋዕት ሆኗል። ስለዚህ ነብዩ አምላካችን እስልምና ከተሟላ ከ3 ዓመት በኋላ ህመሙ ሲነሳባቸው ያ የመርዙ ራሱ ኢፌክቱ መጣባቸው ማለት ነውና ይሄ ራሱ ግልጽ የሆነ ተአምር ነው። መርዙ አልገደላቸውም፣ እስልምና ተሟልቷል። ይሄ ራሱ ትልቅ ጸጋ ነውና አልሐምዱሊላህ ነመቴ እስላም ሰለላሁ ዐለ ነብይ። ግልጽ ነው ማለት አመሰግናለሁ። እሺ ብሮ ኦኬ ቀጥሉ ኡስታዝ። ፒኬ መጥቷል። ከፒኬ በኋላ ማውራት እችላለሁ እኔ። ፒኬ አውራ። መርሃባ ሻይ አንድ ፖይንት ለማንሳት ነውና ብዙ ጊዜ ሱረቱል ሐቃ ላይ ያለውን ቁጥር 44 ላይ ያለው በእኛ ላይም ከፊልን ቃላት ያላልነውን በቀጠፈ ኖሮ በኃይል በያዝነው ነበር፣ ከዚያም ከእርሱ የልቡን ስር የተንጠለጠለበትን ጅማት በቆረጥን ነበር የሚለውን እያነሱ ከዛ ነቢያችን ሰለላሁ ዐለይሂ ወሰለም አሟሟታቸውን አንስተው ስለዚህ ስለቀጠፉ ነው አላህ Subhanahu Wa Ta'ala የገደላቸው የሚል ኮንክሉዥን ላይ ይደርሳሉ ብዙ ጊዜ ማለት ነው። ይህ ማለት አላህ Subhanahu Wa Ta'ala እውነተኛ አምላክ ነው ማለት ነው። አሁን በእነሱ አነጋገር ለምን በአላህ ላይ ሲዋሹ ነው የዋሹበት ቅጽበት ላይ ነው አላህ የገደላቸው ከተባለ ከዛ በፊት ትክክለኛ ነገር ነበር ማለት ነው የሚናገሩት። ቁርአንም የአላህ ቃል ነው። በእነሱ አካሄድ እንኳን ቢሄድ ሐሰተኛ ነብይ ወይም ደግሞ የውሸት ነብይ ሳይሆን የሚያስብላቸው ነቢያችን ሰለላሁ ዐለይሂ ወሰለም ትክክለኛ ነገር ሲናገሩ የነበሩ ከአላህ Subhanahu Wa Ta'ala የመጣን ራእይ ሲያስተላልፉ የነበሩ ሰው መሆናቸውን ነው የሚገልጹት። ከዛ ትንሽ ቆይተው ያው መጽሐፍ ቅዱስ ምንድነው ቁርአን ከመጽሐፍ ቅዱስ ተኮረጀ እነዚህ ነገራቶችን ማለት አይችሉም ነው ሰዎቹ። ስለዚህ ቁርአንን የመቀበል ግዴታ ይኖርባቸዋል። ለምን ነቢያችን ሰለላሁ ዐለይሂ ወሰለም እንደነሱ አባባል በቀጠፉ ሰዓት ሙተዋል ከተባለ ከዛ በፊት የተናገሯቸው በሙሉ እውነት ስለሆኑ ያን ነገር መቀበል አለባቸው ነው ኢቭን በእነሱ ሎጂክ። ይሄን ሐሳብ ለማንሳት ያክል ነው። ኡስታዝ ቀጥል። አላህ ጀዛከላህ ኸይረን ጀዛ ማለት ነው። በሱረቱ ሐቃ ምዕራፍ 69 ቁጥር 44 እና 46 ላይ በእኛ ላይ ከፊልን ቃል ያላልነው በቀጠፈ ኖሮ በኃይል በያዝነው ነበረ፣ ከዚያ ከእርሱ የልቡን ስር በቆረጠው ነበር ይላል። የምኑን ስር ነው የሚለው? የምኑን ስር ነው የሚለው? ስር የልቡን ስር በአረብኛ ወቲን ይለዋል። ወቲን ማለት የልብ ስር ነው። አንድ ሰው የልቡ ስር ቢቆረጥ ይተርፋል ነው ይቆያል? አይተርፍም። አሁን ተመልከቺ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያሉት እንደምን ይሰማኛል ነው ብለው ያሉት ያስቀመጡት አይታሽ ከሆነ ረሱል ሊሞቱ በህማማቸው ሳሉ አይሻ ሆይ በኸይበር የበላው ምግብ እስካሁን ይሰማኛል፣ የደም ስሬ እንደተቆረጠ ይሰማኛል። የደም ስሬ ነው ያሉት ወይስ የልብ ስሬ ነው ያሉት?
የህይወት ስር የሚል ነገር ነው ያነበብኩት እኔ። የደም ስሬ ነው ያሉት እዛ ላይ። አባሃር ማለትና ወቲን ምንድነው ልዩነታቸው? ወቲን የልብ ስር ነው። አንድ ሰው የልቡ ስር ከተቆረጠ ኦልሬዲ አይቆይም፣ ይሞታል ወዲያው። ረሱል ሰለላሁ ዐለይሂ ወሰለም ግን ያሉት እዚህ ጋር ምንድነው? አሁንም በዚያ መርዝ የደም ስሬ እንደተቆረጠ ይሰማኛል። የደም ስር አባሃር። ስለዚህ የደም ስሬ ነው። የደም ስር ሲቆረጥ አይነት ስሜት ይሰማኛል አሉ እንጂ የደም ስሬ ተቆርጧል አላሉም እሳቸው። ይሰማኛል ስሜቱ ነው። የደም ስር እንደተቆረጠ የደም ስር ነው። የደም ስር ማለትና የልብ ስር ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ቃላቶች ናቸው። ስለዚህ አሁን ዴቪድ ውድ ምንድነው ያመጣው ይሄን አርጊመንት? የዛሬ 7 ዓመት ሲመጣ ረሱል ሰለላሁ ዐለይሂ ወሰለም አላህ ምን ብሎ ተናግሯል? ከቀጠፈ የደም ጋኑን እንቆርጠዋለን ብለዋል። የደም ስሩን ወይም ደግሞ የልብ ስሩን እንቆርጠዋለን ብለዋል። ከዛ በኋላ ግን ረሱል ሰለላሁ ዐለይሂ ወሰለም ቂሰቱል ጋራኒክ የሚባል ነገር አለ። አላትና ውዛትና መናት የሚባለውን አላህ ያላለውን ነገር መተው ተናግረዋል። ስለዚህ በመርዙ እንዲገደሉ ያደረጋቸው አላህ ራሱ ነው ብሎ ነው አርጊመንት እንትን የሚለው። የሱን ነው አሁን ዛሬ ላይ ክርስቲያን ሚሽነሮች የሚያንጸባርቁት ማለት ነውና ረሱል ሰለላሁ ዐለይሂ ወሰለም ያሉት የደም ስሬ እንደተቆረጠ ይሰማኛል። እንደተቆረጠ ተቆረጠ አይደለም ያሉት፣ እንደተቆረጠ ይሰማኛል። አባሃር ማለት የደም ስር ማለት ነው። ወቲን ማለት ደግሞ የልብ ስር ማለት ነው። የልብ ስር ከተቆረጠ እስከ 4 ዓመት አይቆዩም ነበር ረሱል ሰለላሁ ዐለይሂ ወሰለም፣ ወዲያውኑ ነበር እንትን የሚሉት ማለት ነውና ከዛ አንፃር ነው። ተመሳሳይ ጥያቄ ምናልባት ኢምራን ጊዜ ካለ አንድ የፈጣሪ ነብይ በባይብል ውስጥ ከፈጣሪ መልእክት ይቀበል ነበር የሆነ ሳለ እና ዋንስ የሆነ ሳለ ከሰይጣን መልእክት ተቀበለ እና በዛ በመልእክቱ መሰረት መመሪያ አድርጎ ተከተለው። ያ ነብይን ታውቂዋለሽ? ሰምተሽ ታውቂያለሽ? አቅም እንጃ አለ አንድ ነብይ አለ። ገምች እስቲ ማን ነው? የነበረ ተመልሶልኛል። አመሰግናለሁ በጣም። እሺ ከኢምራን ጋር አውሩ። እሺ ኢምራን ሰላም አለይኩም። ኢምራን አዋራት ልጠይቃት የነበረው። እሺ ርቋል፣ ድምፅሽ አይሰማ ግን ቀረብ ካልሽ ይሰማ መሰለኝ። አይቋር። ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ። ጥሩ። በነገራችን ላይ ያው ነቢያችን አለይሂ ሰላቱ ወሰላም አሟሟት ዙሪያ ከክርስቲያን ወገኖቻችን በኩል ለሚጠየቀው ጥያቄ የሰሙትን ይዘው መተው ወገኖቻችን ይጠይቃሉ። ልክ እንደ መሐ አይነት ማለት ነው። ነገር ግን ነቢያችን አለይሂ ሰላቱ ወሰላም ሊሞቱ ሲሉ የታመሙት ሁማ የትኩሳት ነበር ያመማቸው። ኖርማሊ በትኩሳት ነው የሞቱት። እናም ደግሞ አንድ ሰው እንደው ቢባልና በመርዝ ነው እንኳን ሞቱ የተባለው መጽሐፍ ቅዱስ ላይ በጣም በርካታ ነብያቶች ጠላቶች በብዙ ነገር እንትን ብለዋቸዋል። የአንድ ነብይ ለማነወር ምናምን ለሚያመጡ ለምሳሌ በመጋዝ ተሰንጥቆ የተገደለ ነብይ አለ። አንገቱ ተቆርጦ የተገደለ ነብይ አለ። መጥምቁ ዮሐንስ ነብይ ነው፣ አንገቱ ተቀልቶ ነው የተገደለው። ዘካርያስ ነብይ ነው፣ እሱ በመጋዝ ተሰንጥቆ ነው የተገደለው። ሌሎችም ነብያቶች እንደዚህ እናቴ ላቋርጥሽ ከይቅርታ ጋር እኔ ጥያቄውን አነሳሁት የኦርቶዶክስ መጽሐፍ ቅዱስ ላይ ያለው ልክ ነው ወይ እንትን ላይ ያለው ስህተት ነው ምናምን ለማለት ፈልጌ ሳይሆን ይሄኛው አይዲያው ትንሽ ስላልገባኝ ስለነበረ ለዛ ነው የጠየቅኩትና ጥያቄም ተመልሶልኛል። ቴንኪው በጣም ከተመለሰልሽ አመሰግናለሁ። ከተመለሰልሽ ያው ተመሳሳይ ታሪኮች ስላሉ እንዲገባ ነው ያገባኛል። ችግር የለውም እሱ በደንብ ነው የሚገባኝ። እቺ ትንሽ ያላሳመነኝ ጥያቄ ነበር፣ ለዛ ነው እዚህ ገብቼ የጠየቅኩትና አሁን ተረድቻለሁ። አመሰግናለሁ። በቃ ኢምራን ሻዳት ይዛት ማሂን ተመልሶላታል። ጥያቄዋን ጨርሳለች። ሙሉ ተመልሶላታል። ምንም የለትም ከዚህ በኋላ አዎ እንደዛ ነው። ጥያቄ ተመልሶልኛል ብላለች። አይ ቲንክ እስቲ አውሯትና እስልምናን እንድትቀበል ያስገደዳት ሰው አለ ወይስ የለም? የለም። ቆይ በደንብ ቼክ ላድርግና ኢንሻአላህ ኖ ግን የሆነ ሰው ሊጠይቅ ሲገባ አታሸማቁት። እሺ እኔ አሁን ልጠይቅ የገባሁት ላወዳደር ወይ ይሄኛው ልክ ነው ይሄኛው ልክ አይደለም ምናምን ለማለት ነው። የሆነ የመሰለኝ ልጠይቅ ነበር። ስታንዳርድ አለው
ደብል ስታንዳርድ ባይብላችሁ ላይም እንደዛ አይነት ነገር አለ ነው ለማለት የፈለገችው እንጂ አይ በደንብ ነው የሚገባኝ። እሱን አይቼ ነው የመጣሁትና እዚህ ወይና ማሂቅ ይቅርታ ማን ነው ሚውት አደረገኝ? ይሄ ማሸናቀቅ አይደለም። ንጽጽር ብሎ ማለት በአማርኛ ቋንቋ ያንንም ይሄንንም ማቀርበሽ ማነጻጸር እኮ አይጠበቅበትም ሃይማኖትን ለማወቅ አይደል? አንድ ኤቲስት መጥቶ ሌትስ የሆነ ኤቲስት ሃይማኖት የሌለው ሰው አለ እንበልና ማወቅ ቢፈልግ የሁሉንም ሃይማኖት ማወቅ ቢፈልግ ግዴታ እኮ ይሄኛው ልክ ነው ይሄኛው ልክ አይደለም ምናምን እያለ ማነጻጸር አይጠበቅም። ኦፍ ኮርስ ተብሎ ንጽጽር ታዲያ ዋና ዓላማው ምንድነው? አንድ ሰው ትክክል የሆነው ለማየት ያንን ይሄንን ማየት እኮ ነው። ታጣቂ ኖርማሊ ሶሻል ሚዲያ ላይ ተሺ በኔ ተናድሽ ከሆነ ተይው። እኛ ምን ሰራው ማንንም አልተናደድኩም። ደሞ ማሸማቀቅ አይደለም። አልተረዳሽኝም። ምን እያሸማቀቅኩ አይደለም ውዴ። ንጽጽር ብሎ ማለት ስተቱን እየጣሉ ተረጂ ንጽጽር ብሎ ማለት ስተቱን እየጣሉ እውነቱን መያዝ ነው አንደኛ ነገር። ሁለተኛ ነገር ደግሞ ከክርስቲያን ወገኖቻችን ጋር ስለሆነ እንትን የምንለው በክርስትና ነብያት በሰዎች አደጋ የደረሰባቸው አሉ። እናም ደግሞ በእስልምናም አንድ ነብይ እንደው አደጋ በሰዎች በጠላት አደጋ ቢደርስበት እንደ ነውር አትቆጠሩት ክርስቲያን ወገኖቻችን ነው መልእክቱ። ሲቀጥልም ነብያችን አለይሂ ሰላቱ ወሰላም ሊሞቱ ሲሉ የታመሙት የትኩሳት በሽታ ነው እንጂ በመርዝ አይደለም የሞቱት። እንደውም በመርዝ ነው እያለ ለሚመጣ ክርስቲያን ወገን ይሄማ ተአምር ነው። የነብዩን ታላቅ ነብይነት ነው የሚያሳየው ነው። ተመልሶልኛል ብለሻል። እኔ አንቺን ለማሸማቀቅ ሳይሆን አጠቃላይ ህዝቡ እንዲማር ነው። ገስት ላይ ያለው ሰው እንዲማር ነው። ማሸማቀቅ በሚል አላምንም። በጣም ነው የምጠላው። ይሄ ዲስገስት የሆነ ነገር ነው። ቀጥሎ ያጀማ። እሺ ቴንክ ዩ አመሰግናለሁ። ሌላም ጥያቄ ካለሽ መጠየቅ ትችላለሽ። አብሽሪ ማሂ። እሺ አሁን ትንሽ ያላሳመነኝ ይሄ ነበረ። ይሄንን መልስ አግኝቻለሁ። ሌላ ቀን መለሳለሁ ኢንሻአላህ። ሰላም ደሩ። መርሃባ። እሺ ጀዛኩሙላሁ ኸይረን ኢምሩም ኡስታዝም መሲም። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ማሂ ከጨረሽ ሸርተት ትበይ። እኔ እና ፎሎ አድርጊ። እሺ ኡስታዞችም ፎሎ አድርጊ። ኡስታዝ ወሂድ አድርጋለሁ ሁሉንም ቆይ መሰረት ነው። እሺ መርሃባ። እኔ ነኝ የቀረውሽ። በዋናው አካውንት ይመለስና ፎሎ ታደርጊኛለሽ። እሺ ለማንኛውም እሺ እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ኢንሻአላህ አለች እኮ ቢኪ ልጅቷ ጫፍ ላይ ናት ያለችው እኮ ታስታውቃለች። ራሷ ማለት አይ ማሻአላህ አላህ እንግዲህ ሂዳያ ይስጥሽ። አላህ ነው ሂዳያውን ይወፍቅሽ። ኢንሻአላህ ጥሩ ነገር እንሰማለን ማለት ነው። ጫፍ ላይ ያለች ነገር ይመስላል እንዲህ ስታያት እና ከዛ አንፃር ነው ኢንሻአላህ። ኢምራን ያንን ነብይ ትሄድበታለህ። አንድ ነብይ የፈጣሪ ነብይ በጣም ይወደድ ነብይ ነው እና በአንድ ወቅት ከሰይጣን መልእክት ተቀብሎ ከዛ በኋላ ለህዝቡ ያንን መልእክት አስተላልፎ መልእክቱን የተቀበሉ ሰዎች ተጨፈጨፉ። ፈጣሪ እሱን ሳይሆን የነካው መልእክቱን የተቀበሉት ሰዎች ናቸው የተገደሉት። ታውቃለህ? ይሄንን ነገር ትሄድበታለህ ይምራል። 7000 ሰዎች ናቸው የተገደሉት በመክሰፍት የጨፈጨፋቸው። ኢምራን የለም መሰለኝ። በቃ ኢንሻአላህ ሌላ ቀን እናወራዋለን። ኢምሩ አለ ኢምራን አመለጠን እንዴ? እሺ ክርስቲያኖች ካላችሁ ከታች አንድ ቁጥር ጻፉ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ወንጌላዊ ሪኩዌስት ላክ። ወንጌላዊ ብለህ ሰይመህ የለ እንደውም ጥሩ ነው ስምህ ራሱ። ግባና ወንጌል ፒኬ ዛሬ ቶሎሳ ሆነሃል። ወይ ጉድ! ኦቦ ቶሎሳ አካውንት የት ሄዶ ነው? ዋናው አካውንቱ ቼክ ላድርገው። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته.
እንዴት ናችሁ ሁላችሁም? ዋሂድ ፎሎ መልስልኝ፣ ኮንታክት ላደርግ እፈልጋለሁ። መጀመሪያ ያለኝ እንትን ሙሂም ጉዳይ ነበረ። በመቀጠል እናንተ ሁላችሁ ማሻአላህ አላህ ይቀበላችሁ። ለኔ ነው የለፋችሁት ወይም ደግሞ ያላ ውዴታን ፍለጋ ነው የምታደርጉትን ሁሉ ብሎ አላህ ይቀበለን ሁላችንንም። በምናደርገው ነገር ሁሉ ውስጥ አላህ ኢኽላሱን ይጨምርልን። ያ ከሌለ ሁሉም ነገር ከንቱ ነው የሚሆነውና እኔስ አማርኛ ላይ ፓሲቭ ነኝ። የሆነ ላይቭ ሰው ሼር አድርጎብኝ ጆይን አድርጌ ነበረ ለማውራት ከሌሎች ጋርና how Muslims communicate with other እና ሌላውን አየውና አልহামዱሊላህ ኤኒዌይስ ይሄንን ያለው እስልምና ነው ከራሳችን ስትሬንግስ ሳይሆን ዲሲፕሊንን ኮምፕሊት የሆነ ላይፍ ስታይልን የሚያስተምረን እስልምና ነው። ኤኒዌይስ አመሰግናለሁ። ሁላችሁንም በርቱ። ለአላህ ብዬ ነው የምወዳችሁ። ቀጥሉ ካላችሁበት። ዋሂድ ኡስታዝ ዋሂድ እንትን ፎሎ ባክ አድርገኝ። መርሃባ ጀዛከላህ ሀቢቢ። ኡስታዝ ወሂድን በግል ማግኘት ከፈለክ ሜሴንጀር ላይ ጻፍለት። ሜሴንጀር ላይ ነው። እዚህ ኢንቦክስ ላይ አይ ቲንክ አብዛኞቻችን ቲክቶክ ኢንቦክስ የምንጠቀም አይመስለኝም። ኡስታዝ ወሂድን ግን ሜሴንጀር ላይ ጻፍለት። ፌስቡክ ሜሴንጀር ወይም ኖርማል ሜሴንጀር በዚሁ ስሙ ወሂድ አቃቢ ኢስላም በሚለው። ኦኬ እንደዚሁ ነው ያለው በዚሁ ስም? በዚሁ ስም በዚሁ ፕሮፋይል። ኦኬ ቬሪ ጉድ። እሺ ቴንክ ዩ። እሺ ተስፋው አለ። በዚሁ አጋጣሚ እኔ አማርኛን ኢምፕሩቭ ማድረግ ስለምፈልግ የመጣው ሰማቸዋለሁ። ብዙ ጊዜ ሰማለሁ። የራሴን እንትንም የመናገር ክህሎትንም ዲቨሎፕ አደርጋለሁ። በዚህ በርቱ ላለው እኔ ለሌላ ሰው ቦታ ለቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከዚህ በላይ ቀኔውን ሁሉ ዘረፍከው። ማሻአላህ በቂ ነው እኮ የምታወራው አማርኛ። አላህ ይጨምርልህ። ጎበዝ ነው። ማን ነው? ኦኬ መስሎኝ በአማርኛ ብቻ ታስረን ጎበዝ ነው። ኧረ ታድላችኋል እናንተ። እንኳን ማስተማራችሁ አማርኛ እኛንን እንጂ የበደሉን። ኤኒዌይስ ኦቦቶ ሮሳ ስለ ነብያችን አለይሂ ሰላቱ ሰላም አሟሟት አንድ ሰሞን ሰብስበ ብላችሁ ብታወሩበት ምን ይመስልሃል? ያኒ ነብያችን አለይሂ ሰላቱ ሰላም ሊሞቱ ሲሉ የታመሙት ያኒ ሁማ ነው፣ ትኩሳት ነው። ኦኬ በዚህ ዙሪያ ዝርዝር አድርጋችሁ ታስተምሯቸው አሪፍ ነው። ያኒ ረጋ አድርጋችሁ የኛው ማህበረሰብ ራሱ ይማርበታል። ምን ይመስልሃል? ቅድም ራሱ የና ሐሳብ ያነሳሁት በዛው ቀጥላችሁ ትንሽ ሐሳብ ትጨምሩበታላችሁ ብዬ ነበረ፣ ተቋረጠ። እኔውስ አንድ ቀን ፕሮግራም ይዛችሁ እንትን በሉ እሺ። የለል ነው ቀጥሉ። መርሃባ መሲ፣ አሪፍ ሀሳብ ነው። አፎን ሳይው ስልክ ይዤ ነበረ፣ ስልክ ተደውሎልኝ ኢንሻአላህ እስኪ የሆነ ቀን ኡስታዞች አመቻችተው ፕሮግራም ይሰጡናል ብዬ አስባለሁ ኢንሻአላህ።